የስንት ዓመት ልጅ ነበሩ ከሞት ሲነሱ? ከሞት ያነሳኝ አምላክ በሚቀጥለው ትንሣኤ ደግሞ በጽድቅ ከሚነሱት ጋራ ደባልቀኝ ጨምረኝ። በዚህ መንገድ የፈወሱት ወይም ከሞት ያስነሱት ሌላ ሰው ምናልባት በታሪክ የሚያውቁት ይኖር ይሆን? ያድር አልደረሰኝም። ከጓደኛ ጋር ሆኜ መመረቁ አልደረሰኝም። አልቅሰው ይሆናል የሚሞት ልጅ አትስጠኝ እያሉ ይማጸኑ እንደነበረ ቀደም ካሉት ጋራ ቀጠሮ ሆኖ እሁድ ቀን ነበር። ሐሙስ እሳቸው ይሄ ስትሮክ ሰላም እግዚአብሔር ከሁላችን ጋር ይሁን። እንደምሰነበታችሁ የተወደዳችሁ የቋንቋ አይነሽ ሚዲያ መርሃ ግብር ተከታታዮች፣ በዛሬው መርሃ ግብራችን አንድ ለየት ያለው እንግዳ ይዘንላችሁ እንቀርባለን። እኒህ እንግዳ በኢትዮጵያ ታሪክ በልዩ ልዩ አስተዋጽኦአቸው የምናውቃቸው በቃልም በጽሁፍም በልዩ ልዩ መንገድ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ሲያስተምሩ የኖሩ ከዛም አልፎ በአርበኝነት የተጋደሉ ከአርበኝነት ባሻገር በገቢረ ተአምር የሚታወቁ ሊቁ መላከ ብርሃን አድማሱ ጀንበሬ እርሳቸው ከወለዷቸው ልጆች መካከል የመጨረሻ የአብራካቸው ክፋይ ከሆኑት ከአቶ ምርካ ክርስቶስ አድማሱ ጋር እንገኛለን። መላከ ብርሃን አድማሱ ጀንበሬ ማለት በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የዕቅበተ እምነት ታሪክ ስማቸው ከፍ ብሎ የሚነሳ በቃልም በጽሁፍም በሕይወትም ወንጌልን የሰበኩ ጸሎተኛ፣ ምንም እንኳን በሕግ ተወስነው ልጆች ቢወልዱም እንደ ባህታዊ የኖሩ መንፈሳዊ አባት ነበሩ። ከመንፈሳዊነታቸው ብዛት የተነሳ ጽሁፎቻቸው መናፍቃንን የሚረቱ የሚቀጠቅጡ ከዚህ በፊት የተነሱትንም አሁን የሚነሱትንም ወደፊትንም የሚነሱ መናፍቃንን ጭምር የሚረቱ መርዶተ አሚንን ኮኮ ሃይማኖትን የመሳሰሉ እንቁ አይናቁ መጻሕፍትን አበርክተውልናል። ከዚህ ባሻገር መጽሐፈ ቅኔ ዝክረ ሊቃውንት በተሰኘ ርዕስ 2 ቅጾችን አዘጋጅተው ምንም እንኳን ሁለተኛው ቅጽ እርሳቸው በሕይወት ካለፉ በኋላ ቢታተምም ጀምረው አሰባስበው ያለፉት ግን እሳቸው ናቸው። እኒህ ሊቅ በዘመኑ የህትመት ሁኔታ ሳይመቻች እንዳሁኑ የኮምፒውተር ስልጣኔ ሳይስፋፋ ለምሳሌ ጥቅስ ለመፈለግ በአሁኑ ሰዓት እንደ አይወታና የመሳሰሉ ብዙ አማራጮችን ተጠቅመን እናገኛለን። በእሳቸው ዘመን ግን ምንም አይነት አማራጭ በሌለበት ጊዜ ጥቅሱን በአእምሯቸው እያስታወሱ እየጻፉ እያጻፉ እያንዳንዷን ፊደል እያረሙ ነጥቧን እያረሙ ነው ሲጽፉና ሲያሳትሙ የኖሩት። እኒህ ትጉህ አባት ምንም እንኳን በሕይወተ ሥጋ ከተለዩ በርካታ ዓመታት ቢያልፉም ቅሉ በመንፈስ ሕያው ናቸውና ነፍሳቸው ትሰማናለችና ታሪካቸውን በልጃቸው በኩል እናስታውሳቸው ወደድን። እስከ መጨረሻው ድረስ ትከታተሉን ዘንድ ግብዣችንን አስቀደምን። አባታችን ጋሽ ምርካ ክርስቶስ አድማሱ በቤቱ ቆይታ እናደርግ ዘንድ ስለጠበቁን ጊዜ ስለሰጡን እናመሰግናለን። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝበ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል ዓለት ውስጥም እናልፋለን። ከጭንጫ ዓለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ኢያሱ በዝማሬና በእልልታ ኢያሪኮ ከተማ እንገባለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱ ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላን፣ እንዲሁም
በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላ ኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም። እኔም በአሁኑ ጊዜ የአባቴን ታሪክና ሁኔታዎች ለሕዝብ ለማቅረብ በመብቃቴ እናንተንም በጣም አመሰግናለሁ። አቶ አልኩኝ፣ ምናልባት ማዕረግ ተሳስቼ ከሆነ መረጃ ለጠቅላላ መረጃ የሆነው አቶ ነኝ። ጋሽ ሚርካ የልደት ዘመኖ መቼ ነው? ከዚህ ጀምርና የትምህርት ዝግጅቶን በዛው አያይዘን እናንሳ። በ1931 ነው የተወለድኩኝ ህዳር 16 ቀን። አሁን ህዳር እንግዲህ የሚመጣው ህዳር 87 ዓመት ይሆነኛል። በትምህርት በኩል በዚህ ቤተ ክርስቲያን በኩል ያለው ምንም ዝግጅት ብዙ አልነበረም። እርግጥ ዳዊት መድገም ድረስ ደርሻለሁ። ዜማም ትንሽ ሞክር ነበረ። ከዛ በኋላ አባቴም ወደዚህ ሀገር መጡ። ስራቸው በሚሉበት ጊዜ እኛን ብዙ በዚህ በትምህርት በኩል የመግፋት ብዙ አልነበረም። እርግጥ በትርፍ ሰዓታቸው እባክህ ደሞ አለ ጓደኛ ፕሮፌሰር ሽብሩ የሚባል ሁለታችንን በጣም ይለምኑን ነበረ ቅኔ ላስተምራችሁ እያሉ። ግን ያኔ የጉርምስና ነገር ምንም ነገር መስሎ አልታየንም። አሁን ብንጸጸት የት እናገኘዋለን? ሁለታችንም ሳንል ቀረን። ከዚያ በዚያው በኩል አልኩኝ። በኋላ ግን ንግድ ስራ ትምህርት ቤት ነው የሄድኩኝ። ከዚያ እንደጨረስኩ ስራ ያስኩኝ። በስራ ዓለም ነው የምኖረው የነበረው። ወደ ዘመናዊ ነው ያጋደሉት ማለት ነው። ከዳዊትና ዜማ ከተማሩ በኋላ እንደ ጸጸት ካነሷቸው ላይ ቀር ፕሮፌሰር ሽብሩ ተድላ የእርሶ ቤተሰብም ናቸው። ከኩሬ ዘማርያም እስከ አዲስ አበባ በሚለው መጽሐፋቸው በገጽ 121 ላይ አንድ የቁጭት ሀሳብ አንስተዋል። ከበራር አድማሶ እኔን ለማስተማር ጥረት አድርገው ነበረ፣ አልተሳካላቸውም። ግዕዝ ባለማወቄ ይቆጨኛል የሚል ጸጸት። የእርሶ ስሜት በዚህ በኩል ምን ይመስላል? በጣም አዝናለሁ። እንዲያውም አሁን ስራ ከፈታሁ በኋላ እማራለሁ ብዬ አንድ ፕሮፌሰር ጌታቸው ኃይሌ የግዕዝ መማሪያ አንድ መጽሐፍ ጽፈው ነበረ እና እሱን እየሞከርኩ ነበር። ህግጋቱ ትንሽ ሰዋስው ምናምን ይላል። ጥሩ ነው ግን የቃላት ፍቺ ድሮ መጽሔት የሚባል ነበረ፣ በጣም ረቂቅ የሆነ መጽሔት ሰዋስው ነበረ። አሁን የለም እና ያንን በማጣቴ ልቀጥልበት አልቻልኩም። የቃላት እጥረት አለ። ትንሽ ወደ 100-200 ቃላት ቢሆን ነው እዚያ የጻፉት ሰውየው፣ ከዚያ በላይ የለም እና በዚያ ምክንያት አሁንም እስቲ አንዳንድ ቦታ ይኖራል ብለውኝ እያፈላለኩ ነው፣ ግን አላቆምም መሞከሬን። ከዚህ በኋላም ቢሆን አላቆምም። ጋሽ ሚርካ ወደ አብነት ትምህርት ወደ ቤተሰቦቻቸው አብነት ትምህርት ታሪክ ልመለስና ከመካከላችሁ ከእርሶ በላይ ካሉ ልጆች የኔታን ፈለግ የተከተለ ይኖር? የለም፣ ሁሉም ወደ ዓለማዊ። እዚህ ላይ ግን አንድ ንጽጽር ላንሳ። አለቃ ጸጋ ተሻለ ያውቋቸዋል ብዬ አስባለሁ። በ1886 ነው የተወለዱት። ከየኔታ መላከ ብርሃን አድማሱ ጀንበሬ 1 ዓመት ቆይቶ ማለት ነው። ቢቸና አካባቢ ነው እሳቸው ትውልድ ሀገር። ጸጋ ተሻለ ረጅም ዕድሜ የኖሩት ጎንደር ነው ባታ። እሳቸው ልጃቸው በእደ ማርያም ጸጋ የሚባል ፕሮፌሰር ያውቁት ይሆናል። እሱ ታሪካቸውን በጥሩ ሁኔታ አሰንዶታል፣ በአማርኛና በእንግሊዝኛ ቅንያቱን ጨምሮ። እዛ ላይ አንድ ታሪክ አነበብኩ፣ ለየት ያለ ታሪክ። ምን ይላል? አለቃ ጸጋ ተሻለ ላይ የቤተ ክህነት ሰዎች ከአንዳንድ የቤተ መንግስት ሰዎች ጋር ሆነው ግፍ አብዝተውባቸው ነበረ። በመስደብ፣ በማዋከብ፣ በማሳደድ፣ በነገርም በሴራም በብዙ ነገር
እና መጨረሻቸው ሲደርስ ባለቤታቸውን ልጆችን ዘመናዊ ትምህርት እንዲማሩ አድርጌ እያሉ አደራ ይሏት ነበረ። ምናልባት ይላል ፕሮፌሰር፣ ምናልባት የአብነት የቤተ ክህነት ሰዎች ስለበደሏቸው ልጆቻቸው የቤተ ክህነት ትምህርት እንዳይማሩ ፈልገው ይሆናል የሚል መላምት አስቀምጠዋል። የኔታ አድማሱ እናንተ በአብነት ትምህርት እንዳትማሩ ያደረጉት ምናልባት በቤተ ክህነት የተለየ ግፍ ተፈጽሞባቸው ምናልባት ልባቸው ቂም ይዞ ይሆን ወይስ ሌላ ምክንያት ኖር ይሆን? አይ እንዳውም በቤተ ክህነት ተወደው ተከብረው ተሾመው ነው የኖሩ። በጣም ተደስተው መጨረሻ እድሜያቸው ድረስ ሁሉ እያገለገሉ ነው የኖሩ። የምርጫ ጉዳይ ነው እንጂ ከዚያ ከቤተ ክህነት በኩል ምንም ግፊት ከመፈቀር በቀር ግፊትም አልነበረባቸው። ወደ ስሞ ለመልሶት ምህርካ ክርስቶስ ነው ያሉት የኔታ። ይሄ ስም የወጣበትን አጋጣሚ ያስታውሱታል? ያው እንደሚታወቀው ምህርካ ክርስቶስ ምህርካ ማረከ ከሚለው ግስ ይወጣል። ምህርካ ማለት ምርኮ፣ ምህርካ ክርስቶስ ሲናበብ የክርስቶስ ምርኮኛ፣ የክርስቶስ ምርኮ እንደማለት። ይህን ስም ለምን እንዳወጡ ነግሮታል? የተለየ ምክንያት ይኖራቸው ይሆን? አይ ምንም፣ ምናልባት በዚያ የሽብር ጊዜ ነበር፣ የሞት ጊዜ፣ የግድያ ጊዜ ነበር፣ ነፃነት ያጣንበት ጊዜ ነበር። ግን በዚያን ሰዓት ወደዚህ ዓለም መምጣት የክርስቶስ ፍቅር ስቦት ማርኮት የመጣ ነው ብለው አስበዋል ይመስለኛል። እንደዚያ በዚያ ወቅቱ ነው፣ በዚያን ጊዜ በጦርነት ጊዜ የሆነ የነበረ ነገር ስለሆነ ያ ይመስለኛል እንትኑ። መምህር በአማነጸረ በስም ያውቋቸዋል ብዬ ገምታለሁ። አድማሱ ጀንበሬ ህይወቱ ውሃተታ መጽሐፍቱ በተሰኘው መጽሐፍ ላይ ከተሳተፉ ጸሐፍት አንደኛው ናቸው። እዛ መጽሐፍ ላይ በአንድ የግርጌ ማስታወሻቸው ስር በዛ በጣሊያን ወረራ ጊዜ በ5 ዓመቱ ማለት ነው ከ1928 እስከ 33 በነበረው ወረራ ጊዜ የኔታ የአርበኝነት ተጋድሎ እየፈጸሙ ነበር አይደለ? በቢቸናና በአካባቢው እና ያኔ የጣሊያን እንደዚህ ባንዳዎች የጣሊያን ወታደሮች ወይም ጦር አዛዦች ምን አሰቡ? መላከ ብርሃን አድማሱ ጀንበሬ ተሰሚ ስለሆኑ እንዲህ ብለው ይናገሩ፣ ንጉሱ የሉም ሞተዋል። ያው በሰዓቱ በቦታው ስላልነበሩ በአካባቢው ለአቤቱታ ሄደው ስለነበረ ንጉሱ እኮ የሉም፣ የኢትዮጵያ ንጉስ ሞተዋል። ስለዚህ ለእኛ እንዲገዙ ህዝቡ ለእኛ እንዲገዛ ንገሯቸው ብለው የኔታ አድማሱን አዘዙ። የኔታ ግን እኔ የክርስቶስ ምርኮኛ እንጂ የፈረንጅ ወይም የነጭ ምርኮኛ አይደለሁም ብለው ትእዛዙን አልቀበልም አሉ። ከዛ ከ4 ዓመት በኋላ የመጨረሻ ልጃቸው ተወለዱ። ስማቸውንም ምህርካ ክርስቶስ አሉት። ታሪኩ ከዚህ ጋር ይገናኛል ብለው ጽፈዋልና መረጃው ካለዎት ብዬ አላውቅም፣ አልሰማሁም። የመጠየቅ እድሉ አልነበሩትም? አልጠየቋቸውም? አልጠየቅኩም። ቤተሰብ ላስቆጥር ነው። የኔታ ምን ያህል ልጆች ነበሯቸው? ልጆቻቸው ማን ማን ነበሩ? እርስዎ ስንተኛ ልጅ ነው የሚለውን ዘርዝረው ይንገሩ። አዎ ከመጀመሪያ ባለቤታቸው 3 ልጆች ነበሩ። 3 ልጆች ነበሩ። እኔና 3 ልጆች ነበሩ። ከሁለተኛ ባለቤታቸው ደግሞ 3 ነን። የመጀመሪያዋ ያው እህቴ አሁን ያልኩህ በርጅና ቤቷ ተቀምጣ ያለችው ናት። ከእሷ ቀጥሎ ኮሎኔል ሸዋዬ ይባል ነበር። እሱ አረፈ። 6 ዓመት ምናምን ሆነው መሰለኝ። ከዚያ እኔ ነኝ ያለሁ። የመጀመሪያዋ ስማቸው ማን ነው? በላይነሽ የሚባሉት ናቸው? በላይነሽ አሁን ያለችው ናት። እርስዎ 6ኛ ልጅ ነዎት? 6ኛ መሆኔ ነው። የሚገርመው ከየኔታ ጋራ በ6ኛነት ይገጣጠማሉ። መላከ ብርሃን አድማሱ ጀንበሬም ለቤተሰባቸው 6ኛ ልጅ እንደነበሩ የአንዳንድ ሰነዶች አንብቤያለሁ። ይሆናል። አጋጣሚ ሆኖ ከእርስዎ ጋር ተመሳሳይ ይሆናል። በዚሁ ላንሳለሁት። ከየኔታ አድማሱ ጋራ እርስዎ በምን ይመሳሰላሉ? በመልክ ነው? በጠባይ ነው? በአስተሳሰብ ነው? በምን ይመስሏቸዋል? እንግዲህ ምናልባት በጠባይ መሳሰል እንደሆነ አላውቅም። ሌላ በመልክ አልመስላቸውም። በመልክ እንዲያውም የእሳቸው ታላቅ ወንድም ነበሩ። እሱን ትመስላለህ ነበር የሚሉኝ። ታላቅ ወንድማቸውን እሱን ትመስላለህ ነው ነበር የሚሉኝ። በጠባይ ግን የእሳቸውን ጠባይ ትንሽ ያዝኩ ይመስለኛል ሳስበው። ረጋ የማለት ነገር ከእሳቸው የወሰድኩት ይመስለኛል። በዚሁ ይንገሩን እስኪ መላከ ብርሃን የኔታ አድማሱ ጀንበሬ ምን አይነት ሰው ነበሩ? ከቤት በተለይ በቤት ውስጥ የነበራቸው ጠባይ፣ ከባለቤታቸው ከልጆቻቸው ጋር ያላቸው ግንኙነት ምን ይመስል ነበር?
በቤት በጣም ቁጥብ ሰው ናቸው። እንዳው ቆጣ ብለው የሚናገሩት ነገር የለም። ቤተሰብም ከመመስረታቸው በፊት በህብረተሰቡ ዘንድ እዚያ ዲማ ተወልደው ባደጉበት ሀገር ዲማ በለዘብተኝነታቸው ነው ይታወቁ የነበረው እና እንዳውም አንድ የምሰማው እንትን ነበረ። ተልባ ሲቆላ ይንጣጣል አይደለም? ተልባ ሲቆላ ይንጣጣል እና ልጅ ቶሎ አፉን ካልፈታ ራሱ ላይ አርጉና ተልባ ቁሉበት ይባላል። ተልባው ሲንጣጣ የእሱም አፍ ይፈታል የሚል እምነት ስለነበረ እና አንድ ጊዜ እዚው ሰብሰብ ብለው ሲነጋገሩ ምን ሲሉ ጎላ አድርገው ተቆጥተው ነው መሰለኝ ጎላ አድርገው ይናገራሉ። ይህንን የታዘቡ አንድ ሴትዮ እንዴ አናትህ ላይ ማን ተልባ አንጣጣብህ ብለው አሏቸው ይባላል። ያለ ጠባይ ያለ ጠባይ እና እንደዚህ አይነት እንትን ነበሩ። ቁጣ እንዲህ በማይሆን ነገር መቆጣት ምናምን የለም። አርቀው ነው እንትን የሚያደርጉ። መንፈሳዊነቱ በጣም ይጎላል። ለሰው ማሰብ ደግሞ ለሰው የማሰብ ነገር እሱ ሁሉ አለ። ከባለቤታቸው ጋር እኔ እንግዲህ ከልጅነት ጀምሮ እስከሚያርፉበት ጊዜ ድረስ አንድም ቀን ትንሽ እንትን ብለው ክፉ ነገር ሲነጋገሩ ሰምቼ አላውቅም፣ ወይም ሲኮራረፉ በፍጹም ሰምቼ አላውቅም። ምንም እንትን ሰላም እንትን ነበረ። ተከባብረው ተዋደው ነበር የሚኖሩና በዛ በኩል በጣም የረጋ ጠባይ ነበራቸው። እናቴም ሲያማት ሲደክማት እግሯን ሁሉ ያጥቧት ነበረ። ትዙ ኤክስተንት እንትን ናቸው። ራሳቸውን እንትን አድርገው ትሁት ናቸው ማለት ነው። በቀደመው ዘመን ሚስቶች ናቸው ወይ ባሎቻቸው ነገር የሚያጥቡት። የኔታ ግን ዝቅ ብለው እግሯን ያጥቧት ወይ ሲያማት እንደዚህ አንዳንድ ነገር ሲሆን እግሯን ያጥቧት ነበር። ስለ ተግሳጽ እናንሳ። ስለ ተግሳጽ፣ ስለ ቅጣት የቀደሙ መምህራን ልጆቻቸውን በመቅጣት ይታወቃሉ። አንዳንዶቹ ጠበቅ ያለ ድብደባ ይፈጽማሉ። በሚስቶቻቸውም ጭምር የሚጨክኑ ባሎች አሉ። የኔታ ምን አይነት ቀጭ ናቸው? እንደ መነሻ እንዲሆነውት ፕሮፌሰር ሽብሩ ተድላ በቀደም ሲል በጠቀሱት መጽሐፋቸው ገጽ 207 ላይ የቁጣ ቃል ጽፈዋል እና ያችኛዋ ንግግር የኔታ ይቆጣሉ እንዴ ብዬ እንድጠይቅ አደረገችኝ እና ይህን ታሪክ ያስታውሱታል? ፕሮፌሰር ሽብሩና እርስዎ አብረው ተገናኝተው ወደ መዝናኛ ቦታ ሄዳችሁ አምሽታችሁ መታችኋል የሆነ ጊዜ ሶደሬ አካባቢ ነው የሚለው የፕሮፌሰር ሽብሩ ተድላ መጽሐፍ ገጽ 207 እና ቤት ቁጭ ብለው የኔታም እናታችሁም ሌሎችም ቤተሰቦቻችሁ ሲጠብቁ ሌሊት በቃ ሰዓት አልፎ ሌሊት ነው የመጣችሁት እና ያኔ ተቆጥተው የኔታ የሆነ ኃይለ ቃል ተናግረዋል የሚል መዝግበዋል እና ካስታወሱት ብዬ ነው። አይ ምንም አላሉም። ያሉት በረንዳ ላይ ሆነው ነበር የሚጠብቁን። ስንገባ ትንሽ ሞቅ ብሎኝ ሲያዩ ይህንን ከንቱ ውሰዱት ከዚህ ከፊቴ ብለዋል። በቃ ይሁን። እሱ ደግሞ እንደቀረሩትም እንደ ሽለላም ነገር እያንጎራጎሩ ነበር የገቡት ይላሉ ፕሮፌሰር ሽብሩ። እንደሱ ሳይሆን ቅራርቶ ምናምንም ሳይሆን ዋ ብሎ ጎላ አድርጎ የመጮህ ነገር እንደዚህ አይነት ነገር ያው እርስ በርሳችን ስንነጋገር ጎላ አድርጎ እንትን የማድረግ ነገር ነው እንጂ ቅራርቶ እንደውም አልሞክርም። አይ ከየት መጡ? ይሄው ቤት መጥተው እንደ ብርዝ ነገር ጠጣ ሲባሉ ፕሮፌሰር ሽብሩ የሆነ ለምኑኝ አይነት የመቅበጥ ነገር እንዳሉ ታሳይተው ምንድነው እንግዲህ እሱ የመጀመሪያ ልጅ ነው ለቤተሰቡ እና በጣም በቀብጣት ነው እንትን ያደረገ ፕሮፌሰር ሽብሩ። አዎ እና ከእሳቸው የልጆች አስተዳደግ ትንሽ ለየት ይላል ማለት ነው። እኛ እንደዚህ አይነት ቅብጠት ምናምን የለም እና ምንድነው እኛ ቤት መጥተው ያኔ ልጅም ቢሆን ጠጅ ምናምን ሲሰጥ ጠጅ ያቀርቡለታል ይመስለኛል እና አልጠጣም ነው እንደዚህ ብቻ የቅብጠት እንትን ሲልባቸው በጭራ ቀንድ እንኳ እያደረጉ አይ እዚህ ቀልድ የለም እዚህ መቅበጥ የለም ብለው ተናገሩት እንጂ ከዚህ የበለጠ እንትን የለም። እሱ ላይ መገረፋቸው መገረፍ አይደለም። ይሄ ድሮ ምን አለ መሰለ ሽማግሎችም ሆኑ ብዙ ጊዜ የትልቅ ሰው ምልክት ነው ጭራ ይዞ መሄድ እና ጭራው ደግሞ መያዣው ረዘም ያለ ቀጭን እንትን ናት
በዚያች ነው እንትን የሚባልና የጭራ ቀን በጭራ ያችን ያዞሩና ጭራውን እንደዚህ ኳኳ ነው እንጂ ሌላ ነገር የለውም። ተግሳጽ እንዳው ቅሬታ የመግለጽ ያክል ያቺ ምንም አታምም እኮ። እኛንም በሚያስተምሩበት ጊዜ የለም እንትን አሁን ታላቅ ወንድሜ ነበረ ኮሎኔሉ። እሱ ውዳሴ ማርያም ሁልጊዜ ጧት ውዳሴ ማርያም ድገም ይባላል። ይረሳል። እሱ ሲረሳ የእሱ ቅጣት ምንድን ነበረ? ቁርስ በሚቀርብበት ጊዜ ውዳሴ ማርያም ደግመሃል? አልደገምኩም ካለ ቁርስ አይበላም። ሰው እኛ ልጆቹ ሁሉ ስንበላ እሱ ውዳሴ ማርያም ይደግማል። ይሄ ነበረ ቅጣቱ። እና ገፋ ቢል ኩርኩም ምናምን ነገር ነው እንጂ እንትን የለም። ከበድ ያለ ቅጣት የለም። አዎ የለም፣ እንዲህ አይነት እንትን የለም። ለዚሁ መጽሐፋቸው ከጉረዛም ማርያም እስከ አዲስ አበባ በሚለው መጽሐፋቸው ገጽ 20 ላይ አንስተውታል። ይህን ታሪክ ከአነሱት ላይ ቀር አያይዤ ልጠይቀዎት። እርስዎም ደግሞ እንኮኮ በለኝ ብለው እርሳቸውን ሽኮኮ ነው የሚባለው እንኮኮ ሽኮኮ እና ሽኮኮ ብለው የሆነ ቦታ ትንሽ ራቅ ካረጓቸው በኋላ ወስደው በጭንግር ነገር ገረፍ አድርገዋቸዋል መሰለኝ እና አባትና ልጅ ጨከኑብኝ አይነት ነገር ተሰምቷቸው? ብዙ ጊዜ ያነሳዋል እሱ ፐብሊክ ላይ ብዙ ጊዜ ያነሳዋል። ግን ያው የልጅነት እንትን ነው እንግዲህ ምንም ምክንያቱም አየህ እንግዳ ሆኖ መጥቷል። እዚያ ተቆጥቼ በጥፊ በምናምን ልመታው አልችልም። ስለዚህ ትንሽ ከትልልቆቹ ሰዎች ሰወር አድርጎ ማለት ምክንያቱም እድሜም 1 ዓመት ነው የምበልጠው፣ ከዚያ የበለጠ አልበልጠው። ወደኋላ ወደ የኔታ አድማሱ ታሪክ ልወስዶት ነው። የኔታ ትምህርት የጀመሩበት አጋጣሚ ከወላጆቻቸው መካከል የአብነት መምህር ኖሮ ወይስ አንዳንድ ጽሁፎች እንደሚሉት አንድ አባት ይሄ ልጅ ትልቅ ሰው ይሆናል፣ የእግዚአብሔር አገልጋይ ይሆናል እና አስተምሪው ብለው እናታቸውን ነግረዋቸው በሚለው ወይስ ሌላ የተለየ ምክንያት ይኖራል የገቡበት? ምናልባት ሲነግሮት ከሰሙ ካስታወሱ። ይሄንን እንግዲህ ከሳቸውም አልሰማሁም፣ ግን አለቃ እያሌው ታምሩ ናቸው ይሄንን ነገር መጀመሪያ እንትን ያደረጉት። ያኔ ሲሞቱ በአርባቸው አንድ መጽሔት አውጥተን ነበረ እና የዚያን ይዘቱን የነገሩን አለቃ እያሌው ነበሩ። አለቃ እያሌው ወዲህ ስጋ ወንድም ናቸው፣ ወዲህ ደግሞ ብዙ መጽሐፍም ምናምንም አብረው ይጠይቋቸው ነበረ እና ተማሪ ማለት ይቻላል እሳቸውም ይላሉ። እና እሳቸው ናቸው ይህንን እንትን ያሉ። እንግዲህ እሳቸውም ያው የዲማ ሰው ናቸው። ብዙ ነገር እንትን ሲሉ ያኔ እኔ ግን ምንም ማውቀው እንትን አልነበረም። በቤተሰብ በኩል ግን አጎታቸው አለቃ መርሻ ኃይሉ በጣም የተማሩ ሊቅ ነበሩ። በኋላ እንዲያውም ወደ ሀረርጌ ሄደው እዚያው ነው መሰለኝ እንትን ያደረጉ። ዙሪያውን አሉ፣ ሌሎችም አሉ፣ ሌሎችም እንትኖች አሉ። የአባ ጀንበሬ ኃይሉ ወንድም ናቸው። የኔታ አባት የለም፣ የእናታቸው ወንድም ናቸው። እና ሌሎችም አሉ። አይነት ሁኔታ ነው የጀመሩ እና እንትን ያደረጉ። ግሩም። እዚሁ ላይ አብሮ የሚነሳ እናታቸው ስትሞትባቸው በዛ ቤተሰብ ወላጅ አልባ መሆናቸውን አስበው በ19 ዓመታቸው ጥለው አካባቢውን ለቀው ወደ ትምህርት ቤት ሄዱ የሚል ታሪክ ደግሞ ሌላ ከዛ የተለየ ታሪክ አለ። ወል እንግዲህ እናት አልባ መሆናቸው ብቻ አይመስለኝ። ያው ትምህርት እኮ የአብነት ትምህርት እኮ እንዲያውም ቤተሰብ ያሰናክለናል ይሆናል ምናምን ብሎ የሀገሩ የተወለደበትን ቦታ ትቶ እየለመነ ነው እንትን የሚል እና እሳቸውም በዚህ አይነት እንትን መልክ ይመስለኛል ወደ ወሎ ነው የሄዱ። ደስ ዓመት ተቀምጠዋል። ከዛ በኋላ ሲመለሱ ካቢ ወደ ጎጃም በሚመለሱበት ጊዜ ካቢ ጊዮርጊስ የሚባሉ እዚያ ነው እንትን ያደረጉ። እዚያ ዳዊት ነው መሰለኝ ትርጉም ተማርኩ ያሉኝ። መዝሙረ ዳዊት፣ ትንቢተ ኢሳይያስ እና መጽሐፍተ ሰሎሞን ትርጓሜ ከመምህር ወልደ ስላሴ ካቢ ተማሩ የሚል መረጃ እዚያ ዳዊት ያሉኝ መሰለኝ። ካቢ ማለት የት አካባቢ ነው? እዚህ ከደብረ ሊባኖስ ቆመህ ወደ ማዶ ስታይ እጅብ ያለ ዛፍ አለ አፋፉ ላይ ወደ ላይ እንደዚህ። አፋፉ ላይ እዚያ ነው ካቢ ማለት። ካቢ የሚገርም መረጃ ነሱልኝ። ዲያቆን አሻግሬ አመጤ የተባለ ጸሐፊ በፍኖተ ሊቃውንት የተሰኘ መጽሐፍ አለው በቅርብ ታህሳስ 2016 ላይ ያሳተመው። እዛ ላይ ካቢ አንዳንዶቹ ካቢንና መካነ ስላሴን ያምታቱ ጽፈዋል።
የአዲስ አበባውን መንበረ ጸባዖትንና ካቢን እና የኔታ ቅድስት ሥላሴ ወይስ ካቢ የተባለው ሥላሴ ነው ወይስ ሌላ ቦታ ነው? ቦታውን ጠይቄ የሚነግረኝ ሰው አላገኘሁም ብሎ ጽፏልና ስለዚህ በዛ አጋጣሚ እሱም ሊሰማው ስለሚችል ካቢ ማለት ደብረ ሊባኖስ ላይ ሆነን እሱ ምክንያቱም ወደ ጎጃም ስንሄድ ስንመላለስ ያሳዩኝ ነበር፣ አሳይተውኛል። እሱ ነው። የተወለዱት እርስዎ የት ነው? የዘረዘር ጎጃም ነው። ዘረዘር ማርያም። ዘረዘር ማርያም ተወለድኩ። ከዛስ በስንት ዓመቱ ወደ አዲስ አበባ መጡ? መጀመሪያ በ41 ዓመተ ምህረት መጣን። አባቴ ወደዚህ ተጠርተው ሲመጡ ይዘው ይመጡ። እናቴም እህቴም ነበሩ። ያን ጊዜ ነው እንደውም ዳዊት የደገምኩኝ። ያን ጊዜ ነው እዚህ ከመጡ በኋላ እዚህ ከመጣሁ በኋላ ዳዊት ደገምኩኝ። ያን ጊዜ ነው እና በ42 ዓመተ ምህረት ተመልሰን ሄድን። ሁላችንም ተመልሰን ሄድን። ከዛ እንደሄድኩ ዘመናዊ ትምህርት ቤት ገባሁኝ። ዘመናዊ ትምህርት ቤት ገባሁ። ይሄም ቀረ በቃ። ከዛ በኋላ በ44 ዓመተ ምህረት አባቴ እንግዲህ ሁለት ስራ ለአንድ ሰው አይቻልም እና ምረጥ፣ ወይ እዛው ጽና ወይም ደግሞ እዚህ ያለውን ስራ ተባሉ። አይ ልጆችንም ማስተማር አለብኝ ብለው ወደዚህ መረጡ። ሲመጡ በ44 ዓመተ ምህረት ቀደም ብለው እነሱ መጡ፣ እናቴና እሳቸው። ከዛ በኋላ የአመቱን ትምህርት ከጨረስን በኋላ ትምህርት ቤት ሲዘጋ እኔና ወንድሜ በ44 መጨረሻ ላይ እዚህ መጣን። ከዛ በኋላ በቃ እዚያው ቀረን። ወደ አዲስ አበባ ስለመምጣት ሲነሳ የኔታ ወደ አዲስ አበባ የመጡበት አንዱ ምክንያት በአርበኛ በላይ ዘለቀ ጋር አለመግባባት ተፈጥሮ ነው በዘመኑ የሚል አነበብኩ። ከመላከ ብርሃንና በላይ ዘለቀን ምን አጋጭታቸው ይሆን እዚህ ድረስ የደረሱት? አይ የለም፣ እሱ ጊዜ እሱ የተለየ ነው። አሁን የማወራህ ነጻነት ከተመለሰ በኋላ ጃንሆይ ከገቡ በኋላ መንግስት በዘመናዊ ሁኔታ ከተቋቋሙ በኋላ የሆነው ነገር ነው። ያ በጠላት ጊዜ የሆነ ነገር ነው። በጠላት ጊዜ የሆነው ምንድን ነው? ዲሞች ወጣቶቹ ማህበር አቋቁመው የውስጥ አርበኝነት ስራ ይሰሩ ነበረ። ይላላካሉ። ከዛ በሱዳን በኩል የሚመጣ መልእክት ሲኖር ድጋቸው ውስጥ ምናምን እያደረጉ ለአርበኞች ይሰጣሉ ምናምን ይላሉ። እንደዚህ አይነት ያደርጉ ነበር። እሳቸው ግን ይህንን እንትን አብረው ከጓደኞቻቸው ጋር የሽብሩም አባት አሉ፣ የፕሮፌሰር አባትም አንዱ ናቸው እያሉ እሳቸው ቅኔ ያስተምራሉ። በዚያ ላይ የዘረዘር ቅኔ ያስተምሩ ነበረ። ማናቸው? የኔታ አድማሱ? አዎ ቅኔ ያስተምሩ ነበር። እና እንዲያውም ከተማሪዎቻቸው አንዱ እኛ አያዘሩ ነው የምንለው፣ እዚህ ጳውሎስ ትምህርት ቤት አስተማሪ ነበረ። ሰዋስወ ብርሃን አፈወርቅ ዘውዴ፣ አያፈወርቅ ነው የምንለው። አያዘሩ የእሱ ጓደኛ ነበር። ቤተሰብ ሆነን እኛ አያፈወርቅ ነው የሚሉት። አባቴም አያፈወርቅ ነበር። ቤተሰቡ በሙሉ አያፈወርቅ ነበር የምንለው። እዚህም አዲስ አበባ ከመጣም በኋላ አግኝተ ነው እና እነሱ ይማሩ ነበረ። ከዛ ከተማሪዎቹ ልጥቀስልህ ብዬ ነው። እና ቀን ያስተምራሉ፣ ማታ ማታ ካህናቱን ህዝቡን ሰብስበው ምህላ ይይዛሉ። በዚህ አይነት ሁኔታ ነበረ ያንን 5ቱን ዓመት በጎጃም 4 ዓመት ነው 4ቱን ዓመት እንትን የሚያደርጉት። ምን ይሆናል? ደጃዝማች በላይ ዘለቀ ዳኞች ፈልጋለሁኝና ፍትሐ ነገሥት ታዋቂ ባካችሁ ፈልጉልኝ ይሉና እንትን ይላሉ። ከዚያው ከዲማ የፕሮፌሰርን አባትና መላከ ብርሃንን ያስጠሯቸዋል። ሲያስጠሯቸው አይ ደግሞ ለየትኛው መንግስት ተቋቋመና ነው እንትን ብንል በዚያው በጸሎታችን እንትን ብንል ብለው ሁለቱም ይቀራሉ። በዚህ ጊዜ ደጃዝማች በላይ የዚያ ገዥም ምንም ስለነበሩ እንዴት የኔን ጥሪ ንቀው ቀሩ በሚል በክፋት ይፈልጓቸው ነበረ። ምንድን ነው የሆነው?
የአባቴ ጓደኛ ምናልባት ስማቸውን ሰምተህ ይሆናል። መምህር ይሄይስ ወርቅ የሚባሉ ነበሩ። ብዙ በቤተ ክርስቲያን ሊቅ ናቸው። መምህር ይሄይስ ወርቅ የሚባሉ የቅኔ መጽሐፍም አላቸው። እሳቸው ጓደኛ ናቸው። ከእሱ የተያያዘ ሌላም ታሪክ አለ እነግርሃለሁ። እና በጣም ጓደኛሞች ነበሩ። እና እሳቸው ግን የደጃዝማች በላይ ዘለቀ ዋና አሽከር ነበሩ። መነኩሴም ቢሆኑ ልክ አባቴ ሐና ለቀዳማዊ ኃይለ ሥላሴ እንደነበሩት አይነት አባቴ ሐና የሚባሉ አባ ሐና ሲባል ሰምተህ የቀዳማዊ ኃይለ ሥላሴ ታዛዥ ነበሩ። እና መምህር ይሄይስም ለደጃዝማች በላይ እንትን ነበሩ። ከዛ ይህንን አውቀው ስለነበረ እሳቸው እንትን እንግዲህ ዳኝነት ማስተዳደር ምናምንም እዚያው ደጃዝማች በላይ ዘለቀ ዘንድ ነው የሚታይ። የሚያስተዳድሩ አገሩን የሚያስተዳድሩ እሳቸው ነበሩ። እና አንድ የሚሄዱበት ጉዳይ ይኖራቸዋል። ሲኖራቸው አረ እንደዚህ ፈልገውኛ ማን ነው እንዲህ አይነት ጉዳይ አለኝና እመጣለሁ ሲሏቸው መምህር ይሄይስ አይ የለም እኔ ሰውዬ ተቀይመዋልና ተንኮል ሊያስቡ ይችላሉ፣ ስለዚህ ተው አትምጣ ይሏቸዋል። ሲሏቸው እነሱ እሳቸው ከፈለጉኝ እኔ የት አመልጣለሁኝ? ጉድጓድ ቆፍረው ያወጡኛል እና ይህን እንደፈለገ ያድርጉ ብለው ዝም ብለው ሄዱ። በኋላ እዚያ አደባባይ እዚያ ሲያዋቸው እንዴ ምነው ጠፉ? ሰው እየጠፉ ይገርማል። ይበሉ ምሳ አንድ ላይ ነው የምንበላ፣ አይጥፎ አይሂዱ ብሏቸው ሄደው ምሳ በልተው በሰላም ተመለሱ። እዚያ ላይ እንትን እና ይህን ያክል እንትን አልነበረም፣ የጎላ ጠብ አልነበረም። እስከዚህ ድረስ ነው። በዚህ ነው እንትን ያለ። በኋላ ታዲያ ምን አጣላቸው? አልተጣሉም ነው እንዴ? በዚህ እኮ ነው። በዚህ ደጃዝማች በላይ በዚህ ተቀየሙ። በፈልገው አልመጣም ብለው በኋላ በዚህ ተቀየሙ። በኋላ ረሱት ነገሩ እሳቸው። እሺ ቀደም ሲል መምህር ይሄይስ ወርቄ ሌላም ታሪክ አላቸው እነግርሃለሁ ነበረ። ይንገሩኝ እስኪ። እንግዲህ ዲማና ደብረ ወርቅ በተዋህዶና በቅባት ይጣላሉ። በጣም ጠበኞች ናቸው። ያው ግማሹ ዘመዳም ምናምን ይሁን እንጂ በዚህ በቤተ እንትን በኩል ትልቅ ጠብ አላቸው። እና የደብረ ወርቅ እንትን አባ ዮስጣቴዎስ ናቸው። መምህር ይሄይስ የደብረ ወርቅ የአባ ዮስጣቴዎስ መምህር ናቸው። እና የአባ ዮስጣቴዎስ በዓል በሚሆንበት ጊዜ በቅኔያቸው የዲሞችን እንትን አህያ አመድ ለአመድ እየተንከባለለች ቅባት ስላለካት አመዷ ቡን ይላል ምናምን ብለው ይቀኛሉ። በኋላ ይህንን ዲሞች ይሰማሉ። ሲሰሙ ቆይ አሁን ለተክላልፋ ይመጣል። ከዲማ እንግዲህ አፋፍ ላይ ነው ያለ፣ ከታች ገደል ነው። አባ ቁንጫ ገደል ይባላል። እዚያ በቁረንጮ ጠቅለን አባ ቁንጫ ነው የምንከተው ብለው መክረዋል ደብተሮች እዛ ስለተቀመባቸው። አዎ በኋላ ይህን ሲሰሙ እንታ ይሄይስ አላወቁም ይህንን ምክር። ዋዜማ ሊቆሙ ማታ ይመጡና መልአከ ብርሃን ቤት ይገባሉ። ሲገቡ በል እንዲህ ነውና በል አታድርም እዚህ ብለው ከዲማ አስወጥተው ሸኝተዋቸው ይመለሳሉ። እሳቸውም ሀገራቸው ገቡ። ከዚያ በኋላ ቅኔ ማህሌት እዚያ ቅኔ ይቀኙና ሲያበቁ እንዴ ክርስቶስ እኮ ከእንስሳቱም ከምኑም መርጦ አህያን መርጦ ነው የሆሳዕና ዕለት የተቀመጠባት ብለው አስተባበሉ ብለው መለሱላቸው። ራሳቸው ሌላ ማን ነው የመለሰላቸው? መልአከ ብርሃን ነው እንዴ? እኔ እኮ ራሳቸው አሻሽለው እሳቸውማ ወደ ሄዱ ሸኟቸው፣ እንዳይጥሏቸው። ይሄ እንግዲህ የሚያሳይህ ምንድን ነው? የመጠቅ አስተሳሰብ ነው። ይሄ ሙግቱ የሀሳብ ነው እንጂ የጉልበት አይደለም። የሀሳብ ነው። በሀሳብ የመነጋገር ጉዳይ ነው እና ጓደኝነትን የሚያስቀረው ነገር አይደለም። ጓደኛ አለመሆን አያስችልም። በሀሳብ እንትን ማለት ያንን ነው። ምን ያክል ሁለቱም ምን ያክል
በሀሳባቸው የተራቀቁና የተደላደለ እንትን እንዳላቸው የሚያሳይ ነው ይሄ ነገር። እንደዚያ ነው። ቅኔን በቅኔ እንጂ ያው ሰውን መጣላት እንዳይገባ ምን ለምን ተብሎ ያንን ጓደኝነት እስከ መጨረሻው ጓደኛ ሆነው ነው የጨረሱት። የሚገርም ነው። አዎ እንደዚሁ በዚሁ አንጻር የሚያስታውሷቸው የኔታ ደግሞ ደጋግሞ የሚያነሷቸው ወይ ቤት የሚመጡ ቤት ባይመጡም ቤት በተቀመጡ ቁጥር የኔታ ገሌ ገሌ እያሉ በተለየ ፍቅር የሚያስታውሷቸው ሌላ መምህር ትዝ ይልዎታል? አለቃ ህሩይ የሚባሉ ነበሩ። ህሩይ ፈንታ አይደለም ጎንደሬ ናቸው እና ቤተ መንግስት ጃንሆይ ዘንድ እዛው ይሄ አሁን ዩኒቨርሲቲ የሆነው ከጀርባ በኩል አንድ ቤት ተሰጥቷቸው እዚያ ነበር የሚኖሩ። ከወገባቸው በታች ሽባ ነበሩ መሰለኝ እና እረዳቸው እንኳ አባ ወንድሜነህ የሚባሉ ነበሩ። በኋላ ባህታም ነበሩ፣ ምስካየ ኅዙናንም ነበሩ እና እሳቸው ዘንድ ጳውሎስ ያሄዱ ነበረ። ያ ይቀጽላሉ፣ ጳውሎስ ይቀጽላሉ። እዚያ ነው እንግዲህ እዚያ ሲቀጽሉ ነው አንድምታ በሚናገሩበት ጊዜ ነጥቡን አላውቀውም እንጂ ይሄስ እንደዚህ በዚህ አያስኬድም ወይ ብለው ሲሏቸው እውነትህን ነው ብለው ከዛ በኋላ አለቃ ፈንታ አለቃ ህሩይ ያንን ጳውሎስ በሚሄዱበት ጊዜ መልአከ ብርሃን እንዳለው ብለው ይተረጉሙ ነበር። ተቀብለዋቸው ይተረጉሙ ነበር እሳቸው ዘንድ። እኔም አብሬያቸው ሄድ ነበረ እና እዚያ ውላለሁኝ። ምሳ ምናምን አንድ ላይ ይበላሉ። እንዲያውም ከቤተ መንግስት ነው የሚመጣ ምግባቸው። ጠጅ ምናምን ሲወጣ በብርሌ ለእኔ የሚሰጡኝ ነበር እሳቸው። ሌላ አለቃ ለማን ደግሞ እሳቸውም ዘንድ ይሄዱ ነበር። ለማ ኃይሉ እዚህ ሀረር የነበሩት በኋላ መጥተው እዚህ እንትን ስላሴ ጀርባው ያለው ባለወልድ እዚያ አካባቢ ነበሩ ያሉ። እሳቸውም ዘንድ ይሄዱ ነበር። አለቃ አምባዬ የሚባሉ ደግሞ ገዳም ሰፈር ነበሩ ጊዮርጊስ ወደ ላይ። እሳቸውም ዘንድ እንደዚሁ ይሄዱ ነበር። እነዚህን አውቃለሁ። ያው በረከታቸው ይደርብን። የኔታ መልአከ ብርሃን መጋቤ ምስጢርም ተብለዋል። ሊቀ ጠበብትም ነበሩ። በፍርድ ቤትም እንደሰሩ ቀደም ሲል አንስተውልኛል። የት ነበረ? የከፍተኛ ፍርድ ቤት ዳኛ ነበሩ። በየጠቅላይ ግዛቶቹ ፍርድ ቤቶች ከፍተኛ ፍርድ ቤት አልነበረም፣ ግን በተዘዋዋሪ እንደዚህ እየዞሩ ይሰሩ ነበረ እና እሳቸውም እዚህ አዲስ አበባ እንትን ካሉ በኋላ እንደገና መቀሌም ነበሩ፣ ጎንደር ነበሩ። እንደዚያ እየተዛወሩ ከዛ በኋላ ሰበር ሰሚ ችሎት የሚባል ነበረ። እዚያ ተመደቡ። መጨረሻ ጊዜያቸውን የፍርድ ቤት ጊዜያቸውን እዚያ ነው የጨረሱ። ሰበር ሰሚ በዳኝነት ይገርም ነው። ስለዚህ የኔታ ከአብነት ትምህርት ባሻገር የፍርድ ስርዓቱንም ጠንቅቀው የሚያውቁ ለተበደለ የሚፈርዱ በበደለ ላይ የሚፈርዱ ጠንቃቃ ባለሙያ ነበሩ ማለት ነው። እንግዲህ መንፈሳዊነቱ ራሱ የመንፈሳዊ ሰው መሆናቸው ራሱ የግድ ያደርጋቸዋል እና በዚህ በሚሰጡት ፍርድ ምናምን እንደ ሀሜትም የሰማነው ነገር የለም። እኛ ሕሊናቸው ያሳያቸውን ሕጉን አስደግፈው እንትን እንዳሉ እናምናለን። ተመልካቾቻችን እንደዚህ አይነት የታሪክ ክፍሎችን ከልዩ ልዩ መጽሐፍት ለምሳሌ መጽሐፈ ቅኔ ዝክረ ሊቃውንት ቅጽ 1 እና 2ን አድማሱ ጀንበሬ ሕይወቱ ዋተታ መጽሐፍቱ የተሰኘውን መምህር በማነጽ ጸረ መምህር ሳሙኤል ፈቃዱና መምህር ያረጋል አባጋዝ ያዘጋጁትን ሌሎችንም መዛግብት እንደ ዜና ቤተክርስቲያን የመሳሰሉትን በመመልከት ታሪካቸውን ማወቅ ይቻላል። ዛሬ ጋበዝንላችሁ እንግዳ ግን አጠቃላይ ከየኔታ ጋር ያላቸው ግንኙነት በቤት ውስጥ የነበረውን የኔታንና የቤተሰቡን ግንኙነት የሚያስረዱ ናቸው እንጂ ሁሉንም ታሪክ አስታውሰው ሊነግሩን ስለማይችሉ ጉዳዩ የታሪክ ትረካ እንዳይመስላችሁ ለማለት ነው። ወደ ጋሽ ምርካ ልመለስ። የመልአከ ብርሃን አድማሱ ጀንበሬ ልጅ መሆን በረከቱ ምንድን ነው? በረከቱ እጅግ ብዙ ነው። የሚታወቀውም የማይታወቀውም በመንፈሳዊ ደረጃም የተደረገልን ሁሉ
ከዚያ ጋር አብሮ የሚደመር ነው። በተለይ እኔ በልጅነቴ በጸና በታመምኩበት ጊዜ ያኔ የዘመኑም ርቀት የስልጣኔም አለመኖር ዘመናዊ ሕክምና በምንኖርበት አካባቢ አልነበረም እና ያኔ በታመምኩበት ጊዜ ብዙ ፈተና ደርሶ ነበር። ያው ምን ማለት ነው በየጊዜው እስከ ሞት ደረጃ እየተመለስኩ እሳቸው በጸሎታቸው በመጽናት ከዚያ ሞት ተርፌያለሁኝ። ይሄ አንዱ ነው። ከዛ በኋላ በማሳደግ በኩል በስነ ስርዓት አድርገው አሳድገውናል። ሁላችንንም እስከሚችሉበት ድረስ አስተምረውናል እና አካለ መጠን አድርሰውናል። በተለይ በስነ ምግባር በኩል የትኛውም ልጅ በክፉ ስም የሚያስጠራ አልነበረም እና በዚህ አይነት ሁኔታ ነው ያደግነው። እንግዲህ ያው በመንፈሳዊ በኩል ቀደም ብለንም ይሄ አሁን እንደነገርኩህ በትንሽነት ታምሜ በመዳኔ የእሳቸው ብዙ ጊዜ ጸሎታቸው ስለሚረዳን ምንጊዜም ቢሆን አንድ ነገር ሲደርስብን እግዚአብሔርን የምንማጽነው የእሳቸው መንፈስ እባክህ ተከተለን እርዳን እያልን ስለሆነ ምንጊዜም አብሮን አለ ብለን እንገምታለን እና እስከዚህ ድረስ ነው እንትኑ በረከቱ። አዎ ከዚያም በላይ እንግዲህ እሳቸው ለቤተ ክርስቲያን በሰሩት ስራ እሳቸው በፈጸሙት ተግባር ታዋቂነትን አግኝተው እኛንም እንደገና ታዋቂ አደረጉን። ይሄም አንድ ትሩፋት ነው። የመልአከ ብርሃን ልጆች እየተባል በአገር ቤትም ተከብረን በሄድንበትም ቦታ ደግሞ የእሳቸውን ስም ስንጠራ ያ ከበሬታ ሳይለየን ኖረናል። ይሄ ነው እንግዲህ። እድሜ ይስጥልን አባታችን። አብረው ስላነሱት በዚሁ አያይዤ ልጠይቅዎት። በቅዱሳት መጻሕፍት የምናውቀው ለምሳሌ በመጽሐፈ ነገሥት ካልዕ ወይም በሁለተኛ ነገሥት ምዕራፍ 4 ከቁጥር 8 እስከ 37 የኤልሳ አንዲት ሱናማዊት ሴት ልጇ ሞቶባት ያገኘችውን በስለት ነበር። በኋላም አርፎባት ኤልሳ እንዲያስነሳላት ተማጽና በዛው በኤልሳ ቤት እሱ የተኛበት ላይ አልጋ ላይ አስተኝታ ወደ ኤልሳ መልእክት ልካ ራሷ ሄዳ እንዲያስነሳላት ተማጽና እሱ መጥቶ አፉን ባፉ አይኑን ባይኑ ገጥሞ እየጸለየ እየተበላለሰ እየተንጎራደደ ያንን ብላቴና ከሞት እንዳስነሳው በአዲስ ኪዳንም በቅዱስ ዮሐንስ ወንጌል ምዕራፍ 11 ጌታችን መድኃኒታችን ኢየሱስ ክርስቶስ አልዓዛርን በአራተኛው ቀን ና ውጣ ከመቃብር ብሎ ከሙታን መካከል እንዳነቃው እናነባለንና ይህ መጽሐፍ ቅዱሳዊ ታሪክ በመልአከ ብርሃን አድማሱ ተፈጽሟል። ይህ ተአምር የተፈጸመባቸው ደግሞ ልጃቸው እርስዎ ነዎትና እስኪ ይህንን ከሞት የተነሱበትን ምስጢር የኔታ አባታችን አድማሱ ጀንበሬ እርስዎን ከሞት ለማስነሳት ያደርጉት የነበረውን መውጣት መግባትና መጸለይ እርስዎ ሕፃን ቢሆኑም ከሰሙት አንጻር እስኪ ዘርዘር አድርገው ይተርኩልን። አዎ እንግዲህ በዚያን ጊዜ የዚያ የብቸና መልአከ ብርሃን ስለነበሩ በዚያን ሰዓት ደግሞ የቤተ ክርስቲያን መተዳደሪያ አገር መሬት ነበር የሚሰጥ አገር ነበር የሚሰጥ እና ለብቸና አንድ 24 ደብሮች የተሰጡት ስለነበረ ያ እነዚህ ሀገሮች በጠቅላላው በአስተዳደርም በፍርድም በገንዘብ ቀረጥ ምናምን ሁሉ በመልአከ ብርሃኑ ስር ነበርና በጣም ትልቅ ክብር የነበረው ትልቅ የስራ ዘርፍ የነበረው ነበረ። በተለይ ዳኝነቱ
ወደ መንግስት እንትን አይሄድም። በዛ አካባቢ ያሉት እንትኖች በመላከ ብርሃኑ የሚዳኙ ናቸውና በዓል ምናምን እንደዚህ ካልሆነ በቀር ሁልጊዜ ዳኝነት እንትን አለ። እዛው መኖሪያ ግቢያቸው ውስጥ ነው ችሎት የሚያስችሉት። ያ ሁሉ ህዝብ በየጊዜው ይመጣል። እንግዲህ በዚያን ጊዜ እናንተ አታውቁትም። ጉዳይ ያለው ብቻ አይደለም የሚሄድ ፍርድ ቤት መናገር የሚችል እንደ ጠበቃ ቀመሳል አይደለም፣ ለዘመድም ለምንም የሚሆን ሰው አደባባይ የሚውል እንደዚህ አይነት ሰው ነው። ወታደር ቀመስ ከደብተራውም እንደዚህ ይሆንና ብዙ መናገር የሚችል መከራከር የሚችል አደባባይ ነው የሚውልና እንደዚህ አይነት ሰዎች ሁሉ ስብስብ ነው እዚያ የሚውለው። ባለ ጉዳዮች ብቻ አይደሉም። እና በዚያን ጊዜ እንግዲህ እኔ በታመምኩበት ሰዓት ወደ መጨረሻው ላይ በበሽታው እየባሰ ሲሄድ ሞት ደረጃ ስደርስ ሴቶቹ ሞተ እንግዲህ በቃ ብለው እንትናቸውን ነጠላቸውን ታጥቀው ደረት መድቃት ምናምን ሲጀምሩ እሳቸው ከዚያ ይወስዱና አይ ልጄ አይሞትም ብለው በዚህ ይሄ ነበር ወንጌላቸው። በዚህ ይህንን እንደዚህ አድርገው እሳቸው እዚህ ጭናቸው ላይ ያስቀምጡና እዚህ ውስጥ አሁን ተገንጥሎ ወጣ እንጂ ስለ ስቅለት ነበረ። ያን ስነ ስቅለት እንደዚህ አድርገው ነበር የሚጸልዩ። ሲጸልዩ ደግሞ የሚሉት ያኔ አንተ ወደዚህ ዓለም በመጣህበት ጊዜ ያ መቶ አለቃ ልጄ ሞተብኝና አድንልኝ ብለህ ለምነው አድንህለታል። እኔ ግን ከብዙ ጊዜ በኋላ ሳላውቅህ በአንተ አመኜ ለምኜሃለሁና ከመቶ አለቃው እምነት የኔ በምን ያንሳል እያሉ ነበር የሚለምኑት። በዚህ አይነት ነበር ሁልጊዜ እንትኑ እንደዚህ አይነት ነበር። ከዚያ በላይ እንግዲህ ያኔ የሹም ልጅ እንግዲህ ሲታመም ሰው ሁሉ በጣም ብዙ እንትን ያለ ሊጠይቅ ይመጣል ምናምን እዚያ ይላልና በዚያ በደብሩ ውስጥ ከነበሩት ሀገሮች እስላሞች የሰፈሩበትም አለ። እዚያ ተገዢ የሆኑ እስላሞችም እዚያ ሊጠይቁ ይመጣሉ እና ምን ይላሉ? እንዴ እኔ ባንተ አምኜ በእምነቴ ጸንቼ እየለመንኩህ ነው። አንተን የማያምኑ እነዚህ እስላሞች አሉ። በእነሱ ፊት እየለመንኩህ ታሳፍረኛለህ እያሉ ይለምኑት ነበር እና እዘዝ በቃልከ ሕያው ወልዴ እያሉ ነበር ብዙ ጊዜ የሚጸልዩ። ከዛ በኋላ ክር ሁሉ ለማሰር እንትን ካሉ በኋላ ያንን በጣት ሰብጥለው ነፍስ ዘራሁኝ እና ከዛ እያገግምኩ ለመዳን በቃው። ይኸው እዚህ ደረስኩ። የሚገርም ነው በጣም። የስንት ዓመት ልጅ ነበሩ ከሞት ሲል? 5 ዓመት ይመስለኛል። አንድ 5 ዓመት ይሆነኛል። ከዚያ የእኔ ብቻ ሳይሆን ከዚያ በኋላ እዚያ ቤት ውስጥ የሚታመም ሰው ምንም ካለ ይህንኑ እየደገሙ በዚህ እየጸለዩ ጠበል እየረጩ ጠበል እያጠጡ እንደዚያ በጸሎት ይረዱ ነበር። ወንጌላ ዮሐንስን እየጸለዩ። አዎ። በዚህ መንገድ የፈወሱት ወይም ከሞት ያስነሱት ሌላ ሰው ምናልባት በታሪክ የሚያውቁት ይኖር ይሆን? አይ ሌላ ሰው እንኳ እርግጥ በየጊዜው አንዳንድ ህመም እየታመሙ እዚያው የቤተሰብ ሰዎች የሚድኑ ነበሩ። እንደሚያውቁት በቅዱሳት መጻሕፍት በገድላቱ በድርሳናቱ በልዩ ልዩ ቅዱሳን ላይ የሚፈጸም ተአምር አለ። እግዚአብሔር በቅዱሳኑ ላይ አድሮ ለምእመናኑ የሚፈጽመው ተአምር ከህማምን ከመፈወስ ሙትን እስከ ማስነሳት የሚደርስ እና የተጻፈውን የማያምኑ አንዳንድ የቤተክርስቲያንን ትምህርት የማይቀበሉ ሰዎች ከዚህ ታሪክ ምን ይማሩ ይላሉ። በእኛ ዘመን ይኸው በሕይወተ ሥጋ ያገኘናቸው ጋሽ ምርካ ክርስቶስ አድማሱ በአባታቸው ጸሎት ከሞት ተነስተው ነው እስካሁን የቆዩት። ወደፊትም ብዙ ዕድሜ እንዲቆዩ እንመኝላቸዋለን እና ከእርስዎ ታሪክ የሚጠራጠሩ ሰዎችን ይምከሯቸው እስኪ እንዲያምኑ።
ይሄ ትንሽ አስቸጋሪ ነገር ነው። ለምን እምነት ማለት ምንም ጥያቄ የሌለው ሎጂክ የማትጠይቅበት ማመን ብቻ ነው። ካመንክ የዚህ ምክንያቱ ምንድን ነው? ይሄ ለምን እንደዚህ ከሆነ ይሄ ቢሆን እንዲህ አይሆንም ነበር ወይ ብለህ ማለት የለብህም ካመንክ። ስለዚህ የሚጠራጠሩ ሰዎች ካሉ ጥያቄ ያላቸው ማለት ነው። እንደዚያ ሰዎች እነሱን ማሳመን አይቻልም። በመጀመሪያ እንዳውም አንድ ጓደኛ ነበረኝ ዶክተር ምንየለት ይባላል እና ማርክሲስት ሌኒስት ነው እሱ እንትኑ ከሱ ጋራ ስለ ፊሎሶፊ ስለ ፍልስፍና ስለ ሃይማኖት ሳይሆን ስለ ጠቅላላ የኑሮ እንትን ስለ ፖለቲካ ማውራት ከፈለክ ሲያናግረው ሰው መጀመሪያ የሚጠይቀው ምንድነው? እምነት ነው። ታምናለህ አታምንም ነው በቃ። እምነት ካለ ከአንተ ጋር አልነጋገርም ነው የሚል። ምክንያቱም ዜር ኢዝ ኖ ሎጂክ ለእምነት። ስለዚህ አሁንም ቢሆን ለተጠራጠሩ ሰዎች ምንም እንትን የለውም። ጥርጣሬያቸውን የሚያስወግድ ሌላ ነገር ካልተገኘ በቀር እነሱን መምከር የሚያስቸግር ይመስለኛል። ማያምን ሰው ላያምን ይችላል። እሺ፣ ከዚሁ ጋር በሚገናኝ ሁኔታ ከዛ በኋላ በትምህርት ዓለም በስራ ህይወት በትዳር ከተወሰኑ በኋላ ልክ እንደዛኛው አይነት እንደ ልጅነተው አይነት የበረታ የጸና ህማም ለሞት የማበቃ ደዌ አጋጥሞት ያውቃል? አላጋጠመኝም። ያው አነስ ያለ ነገር ነው። ጎላ ይህን ያክል የለኝም። እግዚአብሔር ይመስገን ደህና ነኝ። ለዚህ እድሜ ይበቃኛል። እስኪ ስለ የኔታ ደስታ እናንሳ። አንድ ውድ ልጃቸው በመጨረሻ የወለዱት ልጃቸው እንደዛ ጠብር ግፍ ብለው እንደ ነብዩ ኤልያስ መቼም ያለቅሳሉ። በሰዓቱ የነበረው ሁኔታ ያየ ሰው ምናልባት ስላልነገረን ነው እንጂ ልጅ ያህል ነገር ሊገነዝ ተዘጋጅቶ ሰው እያለቀሰ ነው የደረሱት። ከቤተክርስቲያን መልስ ሲባል ሰምቻለሁ። አልቅሰው ይሆናል የሚሞት ልጅ አትስጠኝ እያሉ ይማጸኑ እንደነበረ ቅድም ካሉት ጋራ ተጨምረውና በዛ በእንባ በጸሎት በመውደቅ በመነሳት ስለ አድኖ ቅዱስ ወንጌሉን ይዘው ስለ ስቅለቱን እያዩ እየተማጸኑ ከሞት ያስነሱት ልጃቸው ሲያገባ ጋብቻ ሲመሰርት የኔታ አድማሱ የነበራቸው የደስታ ስሜት ትዝ ይለዎታል? በሚያሳዝን ሁኔታ ብዙ ጊዜ ለምን አታገባም እያሉ ይጠይቁኝ ነበረ እና ወደ መጨረሻው ላይ እሺ ብዬ የማገባትንም ጓደኛ መርጬ ሽምግልና ለመላክ ቀጠሮ ሆኖ እሁድ ቀን ነበር። ሐሙስ እሳቸው ስትሮክ ጣላቸው። አልደረሱም። አንፎርቹኔትሊ አልደረሱም። ስትሮክ ወዲያውኑ እንደ ማለት ታማው አልቆዩም። 15 ቀን ተኙ ሆስፒታል፣ በዛው አረፉ። አሳዛኝ አጋጣሚ ነው። እኔ ደግሞ ቆሞ ኑሮት እንደውም ቅኔያቸውን ያስታወሱት ይሆን የቀረበው ነው ወይ ግጥም አቅርበው የሆነ እያልኩ ነበር ስመጣ ሳስብ የነበረው። የለም እንደ አጋጣሚ ያድል አልደረሰኝም። ከጓደኛ ጋር ሆኜ መመረቁ አልደረሰኝም። ግን በእሳቸው ፈንታ እናቴ መርቃኛለች። ያው እርግጥ አንዳንድ ጊዜ እንደዚህ ነው፣ ሁሉ አይሟላም። በልጅነቱ ብዙ እንዲቆዩ ተፈቀደልዎት፣ ሲያገቡ ደግሞ አባተው አልነበሩም። እንግዲህ አንዱ ባንዱ ይካካሳል፣ በሌላ ደስታ ይካካሳል። ወደ ትንሣኤ ልሄድ። እንግዲህ እርስዎ እንደ አልዓዛር እድለኛ ነዎት። ምክንያቱም እኛ ሌሎቻችን አንድ ጊዜ ሞተን ነው የምንነሳው። እድሜውን ረዘም እንዲያደርግ እግዚአብሔር ጤና ጭምር እንዲያደሎት አስቀድመን እንመኛለን። ነገር ግን መቼስ የሆነ ጊዜ ዘመኑ ሲደርስ ሁላችንም ስለምንሄድ ያን ጊዜ ድጋሜ ሞቶ መነሳት አለና ሁለቴ መጀመሪያ በልጅነቶ ከሞት ተነሱ፣ ከዓመታት በኋላ ደግሞ ጊዜው ደርሶ ሲሄዱ የሚነሱትን ትንሣኤ ከልጅነቶ ጋር ሲያነጻጽሩት ምን ይሰማዎታል? አስቸጋሪ ነው። ምናልባት ይህንን ይመስላል ከምል ይልቅ ገና አካለ መጠን ደርሼ ኃጢአት ለመስራትም ሆነ ወይ ጽድቅ ለመስራት በዚያ በጽድቅ መንገድ ለመሄድ ሳልደርስ ከሙት ያነሳኸኝ አምላክ በሚቀጥለው ትንሣኤ ደግሞ
በጽድቅ ከሚነሱት ጋራ ደባልቀኝ ጨምረኝ ከማለት በቀር እኔ ሁለቱን ላነጻጽር እንዲህ ነበር ብዬ ለማለት ይከብደኛል። እንግዳችን የኔታ የመላከ ብርሃን ባለብዙ ውለታችን የኔታ አድማሱ የኮኮ ሃይማኖት የመርዕሎተ አሚን የመጽሐፈ ቅኔ ዝክረ ሊቃውንት ቅጽ 1 የመጽሐፈ ቅኔ ዝክረ ሊቃውንት ቅጽ 2 የሐዲስ ሰውነት የመጽሐፈ ግጻዌ መጽሐፈ ተክሊልንም ለመጀመሪያ ጊዜ ያረቀቁት እሳቸው ናቸው። በብራና የተጻፉ መጽሐፈ ቅዳሴ፣ መጽሐፈ ክሌምንጦስ፣ ሌሎችም በውል የማናስታውሳቸው ልዩ ልዩ መጽሐፍት በህትመትም በእጅ ጽሑፍም አበርክተው ያለፉ ከኢትዮጵያውያን አቃባያን እምነት ወይም አቀብተ እምነት ቀዳሚውን ድርሻ የሚወስዱት ሊቅ የኔታ አድማሱ ጀንበሬ የመጨረሻ ልጅ ከሆኑት ከአቶ ምርካ ክርስቶስ አድማሱ ጋራ ነው። የኔታን አንዳንድ ጸሐፍት በተለያየ ስያሜ ይጠሯቸዋል። ለምሳሌ ያላየኋቸው ይኖራሉ። ካየኋቸው መካከል ለምሳሌ ለየት ያለ ስም ከሰጧቸው ማለት የኔታን ለመግለጥ ቃላት የተለየ ቃል ከተጠቀሙ ጸሐፍት መካከል ወይም መምህራን መካከል ሊቀ ሊቃውንት ስምዐኮነ መላክ ኮኮ ሃይማኖት ድጋሜ ሲታተም በጻፉት ማህቱ ወይም እንደ መግቢያ ባዘጋጁ ጽሑፋቸው ላይ በአንድ ንዑስ ርዕስ ምን ብለው ገልጸዋቸዋል? የኔታን አድማስ የማይጋርደው አድማስ ብለዋቸዋል። ደስ የሚል አገላለጥ ነው። አድማስ የማይጋርደው አድማስ፣ አድማስ ስማቸው ነው። አገልግሎታቸው ዓለም አቀፍ መሆኑን ለመግለጥ ማህበረ ቅዱሳን በቴሌቪዥን ያስተላለፈው አንድ የዘጋቢ ፊልም ላይ ደግሞ ርዕሱን የዘጋቢውን ፊልም ርዕስ ሶም የቀረቡበት ማለት ነው መርዕሎተ ሰብእ ብለውታል። ርዕሱን መርዕሎተ አሚን የሚል መጽሐፍ ስላዘጋጁ እሳቸውን ደግሞ የሰውነት ልክ የሰው ልክ በሚል ገለጿቸው። በሌላ መልኩም ቤተክርስቲያናችን ደግሞ ከዚህ ከፍ ባለ ማዕረግ ሊቀ ጠበብት ብላቸዋለች። በድጓ በጸዋትወ ዜማ በዝማሬ መዋሥዕት ስለደከሙላት በማኅሌት ስላገለገሏት መጋቤ ምስጢር ብላቸዋለች። የቅኔ መምህር ስለነበሩ እንዲያውም መጋቤ ምስጢር ሲባሉ ለመጀመሪያ ጊዜ ነው በዚህ በአዲስ አበባ በባታ ታሪክ ይባላል። ምን ተብሎ ይነገራል? እድለኛ ማዕረጉ ነው። ከመላከ ብርሃን አድማሱ ይልቅ መጋቤ ምስጢር ራሱ እድለኛ ነው፣ እሳቸው ላይ ወደቀ ተብሎ ተነግሯል። ልክ ነው አይደል? ከዚህ አልፎ መላከ ብርሃንም ተብለዋል በአስተዳዳሪነታቸው በትርጓሜ መጽሐፍት መምህርነታቸው። ሌሎች ቤተክርስቲያናችን ከሰጠቻቸው ማዕረጋት ባሻገር ግለሰቦች በራሳቸው አገላለጥ እንዲህ ጠርተዋቸዋል። ጋሽ ምርካ ክርስቶስ አባታቸውን በአንድ ወይም በሁለት ቃል ይግለጹ ቢባሉ ምን ብለው ይጠሯቸዋል? አስቸጋሪ ነው። በአንድ በሁለት ቃል ለማለት ያስቸግራል። ግን ሁሉን አሳክቶ የሰጣቸው ትዕግስተኛ ሰው ነበሩ። ሁሉን አሳክቶ ሰጥቷቸዋል። ያም ደግሞ በትዕግስት ነው እንትን የሚለውና እንደዚህ አይነት ሰው ነበሩ። ለማወቅ በጣም የሚጓጉ ብዙ መጽሐፍት ነበሩ። እሳቸው ኮሌክት የታሪክ ያነባሉ፣ የሃይማኖት ያነባሉ። ምንም የማያነቡት መጽሐፍ የለም። አሁን ለምሳሌ እዚህ ይሄ አንድ መነኩሴ አረብ ሀገር ሄደው ከአንድ ሙፍቲ ጋራ ያደረጉት መልስ ጥያቄና መልስ ነው። በሃይማኖት ጉዳይ እኒያ ቀሲስ ይህንን ሰጧቸው ያደረጉትን ጥያቄና መልስ። ከዛ የኔታ ጻፉት። አይ ምንም ሰውየው ጽፎ ሰጥቷቸው እና የማያነቡት ነገር አልነበረም ነው የምልህ። ትልቅ እኮ ቅርስ ነው ይሄ ራሱ። ብዙ ከማንበብ የተነሳ እኮ ነው የፕሮቴስታንትም የካቶሊክም እንትኖች የጻፏቸውን ያገኙት ብዙ ከማንበብ የተነሳ ነው። እነዚያን የሚያገኟል። የሚደንቅ ነው። አንድ ቀሲስና በአንድ ሙፍቲ መካከል የተደረገው ውይይት አልጄሪያ ሄደው በሙስሊምና በኦርቶዶክሳዊ ካህን መካከል የሚደንቅ ትጋት ነው። በፊት እያቀላቀልን እናንሳ። የኔታ አድማሱ ከስራዎቻቸው መካከል የተወሰኑትን ማስታወሻ አግኝቻለሁ። ከአንዳንድ መጽሐፍት ያገኘኋቸው አሉ። ለምሳሌ የሚታወቀው በብዙዎቻችን እጅ የገባው አሁንም በቅርቡ በራና መጽሐፍት መደብር ያሳተበው ኮኮ ሃይማኖትና መርዕሎተ አሚን መቼም የኔታ አድማሱ ሲነሱ አብሮ የሚነሱ ስራዎቻቸው ናቸው። የታወቁ የቅበተ እምነት ስራዎቻቸው ናቸው። በተለይም ደግሞ ለመናፍቃን ትችቶች ምላሽ የሰጡባቸው ስለሆኑ በይዘትም ደረጃ በአቋምም ደረጃ የሊቁን ሙያ የሚገልጹ ስራዎች ስለሆኑ በደንብ ይታወቃሉ። በህትመትም በደንብ ተሰራጭተዋል። ሌሎቹም ለምሳሌ የበገና መዝሙር፣ መጽሐፈ ግጻዌ እንደሚባል መጽሐፈ ግጻዌ አሁን ቤተክርስቲያን የምትጠቀምበት የእሳቸው እንደሆነ ሌላም አለ። ምናልባት አይተውት ከሆነ አንድ የነግህ የሰርክ
የቀትር ንባብ ሁሉ የሚሰራ ትልቅ ግጻዊ አለ። እሱ ይሆን ብዬ እጠራጠራለሁ። እሱ እንግዲህ ስለማላውቀው አላውቅም። እኛን መጣጣም ይሄ የግጻዊው የዓመቱን በሙሉ እኮ ነው። ሙሉ የዓመቱ በሙሉ ነው። ያም እንደዛ ነው። ሙሉ ሆኖ ነው። የነግህም አለው የቀትርም የሰርክም አለው የምህላ ሁሉ አለው። እንጃ እንግዲህ እሱን አላወቅኩም። ስለ ኤርትራ ነጻነትና የዘውድ በዓል ያዘጋጁት መጽሐፍም እንዳለ አነበብኩ። ሐዲስ ሰውነት በብስራት በሬዲዮ ያስተላለፉት የነበረው ትምህርት ነው። በኢትዮጵያ ሬዲዮ ነው። በኢትዮጵያ ሬዲዮ ነው። ስሙ ብስራተ ወንጌል። ብስራተ ወንጌል እንደዚሁ አለፍ ብሎ አንዳንድ በዓላት ሲመጡ ይጠይቋቸው ነበረ። ማብራሪያ ምናምን ይጠይቋቸው ነበርና በዚያ ብስራተ ወንጌል እንደዚያ ነው። በአብይ ጾም የኢትዮጵያ ሬዲዮ ነው። በዛ የሚቀርብ የነበረ ንግግራቸው ተሰብስቦ ታትሟል። ሐዲስ ሰውነት ተብሎ እኮ ሙሉውን በአንድ አብይ ጾም በየዕለቱ ያደረጉት ነው ተጠራቅሞ ሐዲስ ሰውነት የተባለ። ግሩም እሱ አለ። ዝክረ ሊቃውንት 1 እና 2 መጽሐፈ ተክሊል ለአንድ ሹም ጋብቻ ማስፈጸሚያ ለጊዜው ተዘጋጅቶት በኋላ ተስፋፍቶ አሁን ታትሞ የሚገኘው ውዳሴ ማርያምና አንቀጸ ብርሃን ትርጓሜ ተሳይዞ ጉባኤ ማተሚያ ቤት ይገኛል የሚል ጽሑፍ አነበብኩ። እንጃ ቤተ ክህነት ውስጥማ በጣም ብዙ ነገር ሰርተዋል። ግን በዛው በቤተ ክህነቱ ስም እያደረጉ ነው እንትን ያደረጉት። በእሳቸው ስም አይደለም፣ በቤተ ክህነቱ ስም እያደረጉ ነው እንትን ያሉት። ለምንድን ነው አስተሳሰባቸው የነበረው? ምንድን ነው የቤተ ክርስቲያን ስርዓት በሊቃውንት በጉባኤ የሚወሰን እንጂ በግለሰብ ስለማይሆን እኔ ከዚያም አጠራቅሜ እንትን ባደርገው እንኳ በአንድ ሰው ይሄ ህግ ወጣ ይሄ ስርዓት ወጣ ቢባል ቤተ ክርስቲያን ነው የሚያዋርደው፣ የሚያቀለው ቤተ ክርስቲያን ነው። ስለዚህ እኔ ስም ምናምን አልፈልግም፣ ግን ቤተ ክርስቲያን ነው ብለው ያ እምነት ነበራቸው። ስለዚህ በስማቸው ሳይጠቀስ ይኖራል። እንደውም ለብዙ ሰዎች ዓመት በዓል ምናምን በሚሆንበት ጊዜ እባክህ የምናደርገው ንግግር ጻፍልን እያሉ የቤተ ክርስቲያን አለቆች ምናምን እየለመኗቸው ይጽፉላቸው ነበር። ስለዚህ ይህን የመሳሰለ እኛ ያልደረስንበትም ይኖራቸዋል። ለጊዜው እኔ በተለያዩ መጽሐፍት ሳገላብጥ ያገኘኋቸው ውዳሴ ማርያምና አንቀጸ ብርሃን ትርጓሜ፣ መጽሐፈ ቅሌምንጦስ፣ መጽሐፈ ኪዳን፣ መጽሐፈ ቅዳሴ ግዕዝና አማርኛ ራሳቸው የጻፉት በእጃቸው ብራና ዲማ ጊዮርጊስ እንደሚገኝ የገዳሟ በምኔት አንድ ቃለ መጠይቅ ላይ ሲሰጡ ሰምቻለሁ። ከዚህ ውጪ ይህን ሀሳብ ያነሳሁት እኔ ከዘረዘረኳቸው ውጪ ቤት ውስጥ የተቀመጠ ለህትመት ያልበቃ ሰው ያላየው ያላወቀው ስራ ይኖራቸው ይሆን የሚለውን ለመ እንግዲህ እንደሱ ይኖራሉ። አሁን ይሄ እንኳ በገና መዝሙር ነው። ይሄ የበገና መዝሙር ነው። መጀመሪያ በእጃቸው የጻፉት በሙሉ የበገና መዝሙር ነው። ይሄ ራሳቸው እጅ ጽሁፍ። በመዝሙረ ዳዊት በ150 መዝሙር ልክ ያዘጋጁት የሚባለው ይሄ ነው አይደለ? በመዝሙረ ዳዊት ልክ የደረሱት እንደሆነ ይሄ እንግዲህ መጀመሪያ እንትን በ1922 እንትን ያሉት ነው እና በኋላ ግን እያንዳንዱን እንትን ከመጽሐፍ ቅዱስ ጥቅስ ጎኑ ላይ ጽፈው የመጨረሻው ህትመት ጥቅስ አለበት። ይሄ የመጀመሪያው ነው። ይሄ ረቂቁን የመጀመሪያው ነው። ይሄ የምትመለከቱት የኔታ የመላከ ብርሃን አድማሱ ጀንበሬ የእጅ ጽሁፍ የራሳቸው ብዕር ያረፈበት መጽሐፍ ነው። ጠቅላላ መረጃ ይሄ የበገና መዝሙር ማለት በመዝሙረ ዳዊት በ150 ልክ የተዘጋጀ የመዝሙረ ዳዊትን ፈለግ ተከትሎ በአማርኛ ግጥም የቀረበ የምስጋና ድርሰት ነው። በልዩ ልዩ ጊዜ ለህትመት በቅቷል። በእርግጥ ይህ ቤታቸው የሚገኘው ረቂቅ ነው። በአባታችን እንደነገሩን በሌላ ጊዜ ታትሞ የተወሰነ ጥቅስ ተጨምሮበት ገበያ ላይ ውሏል። በእርግጥ አሁን ገበያ ላይ የለም። አንዳንድ ቦታ ደግሞ የአስተዋጽኦ የአስራት ተቋት የከፈሉ ሰዎች ዝርዝር እንደሱ እንደዚህ አይነት የካህናት ደሞዝ ይሄ ደግሞ ስርዓተ ክብረ ቤተ መቅደስ አዲስ ታቦት ተቀርጾ እንዴት እንደሚሰየም የሚያስረዳ የምስጢር አፈጻጸም ነው። የሚገርም ናቸው። እንዲህ አይነት ነገር አለበት። አየህ እንደሱ ያለ ነገር አለ። ግን ይሄ ተጠረቃቅሞ የሚያውቅ ሰው ቢኖር ተጠረቃቅሞ እንትን ይል ነበረ። ሌሎችን መዝገቦችም አይቻለሁ። ይሄ ኔታ እንደዚህ አይነት በእጅ ጽሁፍ ያስቀመጧቸው ልዩ ልዩ እንትኖች አሉ። በጣም ረቂቅ ነው። በጣም ረቂቅ ነው። ከና አንድምታው ነው የጻፉት። ደግሞ አንድምታውን ጨምረው የጻፉበት ነው። በአማርኛ ማለት ነው። ግዕዝና አማርኛ። የሚገርመኝ የጽህፈት ልምድ በዘመኑ
አንዳንድ መምህራን እጅ ጽሁፋቸው ብዙ አይደለም፣ ጽሁፍ ይከለከል ነበር አንዳንድ ጊዜ። እሳቸው ግን በቁም ጸሐፊ ነበሩ። እሳቸው እንደውም እየጻፉ ሁሉ ይሸጡ ነበር። ቁም ጸሐፊ ቀለሚንጦስ ያልከው የሸጡት ነው። በዛ ነበር የሚተዳደሩት ወይስ እንደው እንደ ዝም ብሎ እንደ ተጨማሪ ገቢ ነው? ያን ጊዜ መጀመሪያ ላይማ ቁም ጸሐፊ ነበሩ። ከዛ በኋላ እሱን ትተው አስተማሪ ሆኑ። ቅኔ ያስተምሩ ዲማ የሚያስተምሩ ጀመር፣ የዘርዘር የሚያስተምሩ ጀመር። እዚህም በአታም መጥተው ያስተምሩ ጀመር። እንዲህ አይነት እንትን አላሉ። ምን እንደሆነ እንግዲህ መጀመሪያው የለም የሆነ የጎደለው ገጽ ስላለ ማወቅ አስቸገረን እንጂ ይሄም የሳቸው የእጅ ጽሁፍ ነው። አይ አይደለም፣ የብራና አይመስለኝም። ስለዚህ መሰብሰብ የሚቻለውን ወጥነት ያለውን አንድ ላይ አድርጎ ወደፊት አጋዥ ከተገኘ ስራዬ ብሎ ቁጭ ብሎ እንትን የሚል ሰው ሀሳቡን ሰብስቦ የሚሰራ ሰው መኖር አለ። በዚሁ ላስታውሰዎት እስኪ እንዳው ይህንን ፕሮግራም የሚከታተል ሰው ምናልባት የኔታን የሚወድ ቤተክርስቲያንን የሚያከብር እንደዚህ በቤታቸው የኔታ በእጅ ጽሁፎቻቸው መዝገበው ያስቀመጧቸው የተለያየ ይዘት ያላቸው ድርሰቶች አሉ። ቅኔ፣ ግጥም። ለምሳሌ እኔ አንድ መዝገብ አይቻለሁ ከዚህ በፊት የአርኬ የታምረ ኢየሱስ 54 አካባቢ በእያንዳንዱ ተአምር ልክ አንዳንድ አርኬ ከታች መርገፍ ደርሰው 5 ስንኝ አይቻለሁ። ልክ እነዚህን ሰብስቦ ወይ እስካን አድርጎ ቅርስም ስለሆነ እስካን ማድረጉ እና ጥራቱ ካስቸገረ ደግሞ ታይፕ አስደርጎ የኔታ ማስታወሻ ነውና ይህን ሰብስቦ የሚያሳትም ሰው ቢገኝ በዚህ አጋጣሚ ጥሪያችንን እናስተላልፋለን። እስኪ የኔታን የምትወዱ ቤተክርስቲያንን የምታከብሩ ጋሽ መርካ ክርስቶስ አድማሱን በዚህ መልኩ አፈላልጋችሁ አግኝታችሁ እነዚህን ስራዎች ለህትመት ታማኝ የሆነ ከሌብነት የጸዳ ለቤተክርስቲያን ክብር ያለው ሰው በዚህ በረከት ቢሳተፍ በዚህ አጋጣሚ መልእክታችን ነው። ወደ ማጠቃለያው እየደረስኩ ነው። የኔታ አስተዋጽኦ እንዴት ይገለጻል? ለቤተክርስቲያንም ለሀገርም ያበረከቱት አስተዋጽኦ ከስራዎቻቸውም ከአገልግሎታቸውም አንጻር ብሔራዊና መንፈሳዊ አስተዋጽኦቸው እንዴት ይገለጻል? እንግዲህ በብሔራዊ አስተዋጽኦቸው ያው በጠላት ጊዜ በነበሩበት ጊዜ በጸሎትና ህዝቡን በማስተባበር በውስጥ አርበኝነት ከዚያም በኋላ ከቤተ ክህነት ወጥተው በዳኝነት እንደዚህ ያገለግሉበት ነው። እንግዲህ በቤተ መንግስቱ በኩል የቀረውን ህይወታቸውን ግን በቤተ ክህነት ነው የጨረሱት። በሙሉ በቤተ ክህነትና ህይወታቸውን በሙሉ ለቤተ ክርስቲያን ነው የሰጡ። ጉልበታቸውን ምናቸው እና የአይን የግላኮማ በሽታ ነበራቸው። በጣም ብዙ ጊዜ ጸሎታቸው እባክህ አምላኬ ይህንን የጀመርኩትን ሳልጨርስ እንደው አይኔን አቆይልኝ እያሉ ነበር የሚጸልዩ። ግን ሳይሳካ ቀረ እና ዴዲኬት ያደረጉት የሰውት ለቤተ ክህነት ነው፣ ለቤተ ክርስቲያን እንትን ነው። በ2009 ዓ.ም የመንበረ ጸባዖት ቅድስት ሥላሴ ካቴድራል ሰበካ ጉባኤ የባለወልድና የቅድስት ሥላሴና ቅጽር ለልማት ፈልገዋለሁ ብሎ እንዲነሱ ከወሰነባቸው አጽሞች አንዱ የኔታ አድማሱ ጀንበሬ አጽም ነበር። እስኪ ያኔ የተፈጠረውን ውዝግብና መፍትሄ የተገኘበትን መንገድ ያስታውሱን እስኪ። ምን ነበር? አይ መፍትሄ አልተገኘም። እኛ እንዲያውም ለቤተ ክርስቲያን እድሜያቸውን በሙሉ ለቤተ ክርስቲያን ቆመው ነው የጨረሱት። ለሞት ያበቃቸውም በዚያ ስራ ላይ በዚያ ስራ በመጠመድ የተነሳ ነው እና ይሄ ሊነፈጋቸው አይገባምና ሐውልቱ መፍረስ የለበትም ብለን ለዚያ ላሉት ለአለቃው ለቅድስት ሥላሴ አለቃ ሊቀ ሊቃውንት ነው አይደል? ሊቀ ሊቃውንት ሊቀ ስልጣናት ነገርናቸው። አይሆንም አሉ። ይነሳ ብለው በፍጹም አይሆንም አሉ። ከዛ አንድ ካናዳ ጳጳስ የነበሩ አቡነ ማትያስ አቡነ ማትያስ ሰው አረፉ። እሳቸውን ሰው አስተዋወቀኝና ነገርኳቸው። እስቲ ሞክራለሁ አሉ። እሳቸው ሞከሩ፣ አልቻሉም። እንግዲህ አጽማቸው ከዚያ ወጥቶ ምን ያደርጋል? አጽማቸው ካልፈለሰ ከዛ እዚያው ለመታሰቢያ የሚሆን ያ ፎቶግራፋቸው እዚያ ይለጠፋል። በቃ ይሄ ከሆነ ምን እናደርጋለን ብለው ተው ነው እዛው ቀረ።
ምክንያቱም አጽማቸው የሚፈለስ ቢሆን ኖሮ ትንሽ እንትን ያደርግ ነበረ፣ ግን በዚያ እንትን አደረገ። ቤተሰቡ ግን እንዴት ማለት በሰዓቱ የነበረው ስሜት ምን ነበር? በቤተሰቦች መካከል ቅሬታ? በጣም አዝነን ነበረ። ግን ምን እናደርጋለን? የምንችለውን ያክል ሞከርን። እንግዲህ ተመልካቾቻችን ምንም እንኳን ታሪኩ የቤተሰባችን ቢሆንም ይህ የሆነው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ይልቁንም በመንበረ ጸባዖት ቅድስት ሥላሴ ካቴድራል ሰበካ ጉባኤ ውሳኔ ነው። ሆኖም በኋላ በምክክርና በውይይት አጽማቸው እዛ ባለበት ሆኖ ሳይነሱ ሊሾ እንዲሰራና ማስታወሻቸው እንዲቀመጥ ፎቶግራፋቸው ተወሰኑ ቀርተዋል። ይነሱ ብሎ ግን መጠየቁ በራሱ አሳፋሪ ጥያቄ ነበር። ምክንያቱም በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን የቅበት እምነት ታሪክ ስማቸው ከፍ ብሎ የሚጠቀስ አንድ ሊቅ መታሰቢያ ሊቆምላቸው ሲገባ፣ ሙዚየም ሊገነባላቸው ሲገባ፣ ወይ ቤተ መጻሕፍት ወይ ኮሌጅ ወይም ዩኒቨርሲቲ በስማቸው ሊሰራላቸው ሲገባ አጽማቸውን ውሰዱ መባሉ ትንሽ ቤተሰቡንም የኔታን ወዳጆችም አስቀይሞ ነበር። በመጨረሻ ግን በስምምነት እዛው አጽማቸው ሳይነሳ እንዳለ እንዲቀመጥ ተደርጓል። የሆነ ሆኖ ወደፊትም ቢሆን የኔታን የሚያሳውስ እንደ ኮሌጅ ወይም ዩኒቨርሲቲ ወይም ቤተ መጻሕፍት ሌላ የኔታን ስም ከፍ የሚያደርግ የመላው ኢትዮጵያውያን የቤተ ክርስቲያን ሀብት ናቸውና የሚመለከተው የቤተ ክህነት አካል ወይም በጎ አድራጊ ምዕመናን ወደፊት ብታስቡበት መልካም ነው እንላለን። የመጨረሻ ጥያቄ ትውልዱ ከኔታ ከመላከ ብርሃን አድማሱ ጀንበሬ ምን ይማር? በዚሁ አያይዘው ሌላ ያልጠየቅኩት መልእክት ማስተላለፍ የሚፈልጉት ካለ ይንገሩንና እንጨርስ። ከእሳቸው ኑሮ ጠባይ ሁኔታ ሰው ሊማር የሚችለው ማወቅን፣ ለማወቅ መሻትን፣ ማንበብ፣ መጠየቅ ቀደም ብሎ እንደጠየቅከኝና እንደነገርኩህ ያለኝ ትምህርት ይበቃኛል ብለው ሳይመኩ የእሳቸውን ታላላቆች እየፈለጉ እየሄዱ ይጠይቁ እንደነበረ ነግሬያለሁ። ይሄ ሁሉ እውቀት መሻት ነው። ሁለተኛ መጽሐፍ፣ ምንም አይነት መጽሐፍ ይሁን አርእስቱ እንትን የሚል መስሎ ከታያቸው የታሪክም ይሁን የፍልስፍናም ይሁን የሃይማኖትም ይሁን ለምሳሌ ስለ ቡድሂዝም ምናምን ያነቡ ነበር እና ያን ሁሉ ያነቡ ነበር። ይሄ የእውቀት መሻት ነው። ስለዚህ ሰው በቃኝ ያለኝ እውቀት በቃኝ ብሎ ማለት የለበትም። ምክንያቱም እውቀት ማለቂያ የለውም። አንድ ሰው ባነበበ ቁጥር አንድ መስመር ባነበበ ቁጥር ትንሽ እውቀት ይጨምራል በላዩ ላይ። ስለዚህ ያንን ቢከተል። ሁለተኛ ለሃይማኖቱ ደግሞ በዚያ በሃይማኖቱ በኩል ደግሞ ለተሰለፈ ሰው ራስን አሳልፎ የመስጠት እንትን አለ እና ሃይማኖተኛ ነኝ መባሉ ብቻ ሳይሆን ቦታው የሚሰጠውን ስልጣን ተሸክሞ መቀመጥ ሳይሆን ለዚያ ለስልጣን ለዚያ ለቦታ ማገልገልና ራስን መስዋዕት ማድረግ በጉልበት በአይምሮ በማንኛውም መንገድ መስዋዕት ማድረግ ያስፈልጋል ብዬ አስባለሁ። እነዚህ ከኔታ አባቶቻችን ይህንን ቢከተሉ በጣም ደስ ይለኝ ነበር። ይሄኛው ሁልጊዜም የሚጸልዩበት እኔንም በዚህ መጽሐፍ በዚህ ወንጌል ጸሎት ነው እኔን የሚያዳኑኝ። ከዚያም በኋላ በየጊዜው ልዩ ልዩ ህመም የያዛቸው ከቤተሰብ ዘመዶች ሲኖሩ ከዚህው ከወንጌለ ዮሐንስ በመጸለይ ይፈውሱ ነበረ፣ ያድኑ ነበር። በዚህው ከዚህ ነበር የሚጸልዩት። በዚህ ነበር የሚጸልዩ። ይሄ መሀል መሀል ላይ የምናያቸው ጽሁፎች ይሄ ከአቶ አማረን እባክህ ይህንን ነገር ጠይቅልኝ ብዬው ባህር ዳር ዩኒቨርሲቲ አስተማሪ ያሉ ማን ነው የሚባሉ እሳቸውን እንትን ብሎ ይሄ ውስጥ ያስገቡት የዲማው ቅጅ ነው። ይሄ ልክ ከዲማው ጋራ የዲማውን ያስገቡበት ነው። ከዲማው ጋር ልዩነቱን እዚህ ያስገቡበት። የዲማው አብነት ዘር ጨምረው ካለ ዘር እየጨመሩ ምስጢርም ካለ ምስጢር የባህር ዳር ማለት ሊቀልቃም። ስለዚህ ተመልካቾቻችን ይህ በየቦታ የምታያቸው ጥቃቅን ጽሁፎች የኔታ አድማሱ ጀንበሬ ራሳቸው በእጃቸው እየጻፉት የዘር ልዩነት ሲኖር ዘር የሚጨምር ከሆነ እየጨመሩ የትርጓሜ ተጨማሪ አብነት ካለም አብነቱን እየጠቀሱ እንደሚታወቀው በአብነት ትምህርት ቤት የዲማ ትውፊት አለ፣ የባታ ትውፊት አለ፣ የጎንደር ባታ ወይም የመድኃኔዓለም ትውፊት አለ፣ የትርጓሜ ትውፊት። እሱ የተለያየ ዘር ያው ምንም የተለየ ምስጢር ባይኖረውም
ዘር መጨመርና መቀነስ ስለሚኖር እሱን ያስገቡበት ነው። የዲማውን አብነት አድርገው ይሄ የሚያሳየው የኔታ ዘር ምስጢር እንዳይጠፋ ታሪክ እንዳይፋለስ ምን ያህል እንደሚጠነቀቁ ያሳያል። እና ይሄ እሳቸው ከሞት የተነሱ ጊዜም ይሄን መጽሐፍ ይዘው ነው የኔታ እየጸለዩ ያስነሷቸው። ይሄ ያ ወንጌል ነው፣ ሙሉ ሐዲስ ኪዳን ነው። እሺ ይሄኛው ግራና ልዩ ልዩ የትርጓሜም ይንገሩ። ስለዚህ ይህንን ግዕዙን ስለማላውቀው ምን እንደሆነ ማለት እሱ ያውቁታል። ይሄ ግብረ ሐዋርያትም አለበት፣ ወንጌልም አለበት፣ አልፎ አልፎም እንደ ቄርሎስ የሚመስል ትርጓሜ አለበት። በብራና የተጻፈ ከእሳቸው ጽሑፍ አይደለም ብለውኛል። በቅርስነት ወይ አንድ ወዳጃቸው ሰጥቷቸው ወይም ደግሞ ገዝተውት ይሆናል። ብትንትን ብሏል። የተለያዩ ምስጢራትን ያቀፈ እስትጉቡ ትርጓሜ ነው። የብራና ነው። ያው ዕድሜ ጠገብ ስለሆነ ነው እንደዚህ ያረጀባቸው። የበገና መዝሙር ረቂቁ ይሄ ነው። ከመታተሙ በፊት በዚህ አዘጋጅተው እንትን ብለዋል። በእጃቸው የጻፉት ነው ሁሉንም እንትኑን። ይሄ እንደሰማችኋቸው የበገና መዝሙር የተሰኘ መጽሐፍ አላቸው። የኔታ መዝሙረ ዳዊት 150 መዝሙር ተከትለው ያዘጋጁት ለበገና ድርደራ እንዲመች አድርገው ያዘጋጁት የአማርኛ ግጥም ነው እና ይሄ የእጅ ጽሑፋቸው ነው። የእጅ ጽሑፋቸው ነው። ይሄ ትርጓሜ ወንጌል ነው። ቀደም ሲል ያየሁት ነበረ። የምትመለከቱት ጥቃቅን ጽሑፍ የኔታ በብር የጻፉት ወንጌል አንድምታ ነው። ከአንድ ጽሑፎቻቸው ያስተዋልነው ነገር ቢኖር ማስታወሻ ይቀላቀላሉ። የኔታ አንድ ቦታ ቅኔ፣ መሀል ላይ ግጥም፣ መሀል ላይ ወንጌል ምስጢር ሳይጠፋባቸው ወዲያው ትዝ ሲላቸው ለመጻፍ ሲፈልጉ አንድ መጽሐፍማ ከዚህ በፊት አይቼ ቅኔ ይጽፉና እልፍ ብሎ ደግሞ ሌላ የግለሰብ ታሪክ ስለ ተዋህዶ፣ ስለ ቅባት፣ ስለ ጸጋ። ይሄ አጋጣሚ ሆኖ ትርጓሜ ነው። ቅድም መጀመሪያውን ስላየሁት ነው። ምናልባት መሀል ላይ የቀላቀሉት ነገር ይኖራል። እርግጥ ዋናው ነገር ይሄ እጃቸው ጽሑፍ ነው። አሁን የኔታ አድማሱን ከዚህ በኋላ ስለማናገኛቸው ይሄ ትልቅ ቅርስ ነው እና እንደው ይህን ፕሮግራም የሚከታተል ሰው እነዚህን ጽሑፎች ሰብስቦ ለማሳተም ቢያግዛቸው ጋሽ መልካም ጥሩ ነው። እንደው ይሄኛው ይሄ ለየት ስለሚል እናያዘው። ይሄ እንግዲህ ከሰበሰቡት እንትኖች ጽሑፎች አንዱ ነው። ይሄ አንድ መነኩሴ ወደ አልጄሪያ ሄደው አንድ የእስልምና ሊቅ ከሆነ ሰው ጋራ በጥያቄና መልስ የጻፉት ነው። ጥያቄ የጠየቁ መልስ ያገኙበት እና የተከራከሩበት ነው። ክርክር ነው። ሙፍቲ የእስልምና ሊቅ ከአንድ ኦርቶዶክሳዊ አባት ወይም ምሁር ጋር ያደረጉት ውይይት እንደ ክርክር ማለት ነው። ጥያቄ ያነሳሉ፣ መልስ መልሳሉ። ይሄማ እንዲህ ማለት አይደለም እንዲህ ከሆነ እያሉ የተከራከሩበት ነው። እና ክርክሩን ያደረጉት አባት ናቸው ጽፈው የሰጧቸው። አሁን ተመልካቾች ይሄ ስራ አሁን ለገበያ አልቀረበም። እኛ የምናውቃቸው እኮ ሃይማኖትና መርዶታ ምን ነው በስፋት ይሄ የእስልምናና የኦርቶዶክሳዊው አባት ክርክር ግን በዚህ መልክ ተጠርዞ የኔታ ቤት ይገኛል። ይሄ አሁን ታትሞ ገበያ ላይ ቢቀርብ ብዙ ሰው ይድንበታልና አሁንም ይሄን ለህትመት ለማብቃት በጎ አድራጊ ሰው እንጠብቃለን ለማለት ነው። ይሄኛውን ይሄ አንድ እንትን መግቢያ ብለው ስለ ታሪክ አጻጻፍ የጻፉት የታሪክ ጥልቅ ንግግር ይላል። የታሪክ ብር መክፈቻ እዚህ የተጻፈ ታሪክ አለ። ይሄ እሳቸው እንትን ነው። ይሄ ሌላ ሰው ይመስለኛል። ይሄንን የጻፈው ሌላ ሰው ነው የጻፈው ታሪክ ይመስለኛል። ይሄ የማን ታሪክ እንደሆነ አላውቅም። ጉዞ ወደ ቅድስት ሀገር ኢየሩሳሌም። ተወለደ ጌታ ተወለደ። ጉዟችን እንደ እስራኤል ዘሥጋ በጆርዳን በኩል ወደ እስራኤል ይሆናል። እንደ ሕዝበ እስራኤል ቀይ ባህርን እንሻገራለን። በአካባ ደሴት ላይም እናድራለን። በአስደናቂው የፔትራ ፍልፍል አለት ውስጥም እናልፋለን። ከጭንጫ አለት ላይ ከፈለቀው ከሙሴ ምንጭ በረከትን እንሳተፋለን። እንደ ኢያሱ በዝማሬና በእልልታ ኢያሪኮ ከተማ እንገባለን። እንደ ሊቀ ነቢያት ሙሴ በናባው ተራራ ላይ ሆነን የተስፋይቱን ምድር እንመለከታለን። እንደ ነቢዩ ኤልያስም ዮርዳኖስን ባህር እንሻገራለን። እንደ ነቢያቱ እንደ ኢያሱና እንደ ካሌብ በዝማሬና በእልልታ ወደ ኢያሪኮ ከተማ እንገባለን። እንኳን ለብርሃነ ልደቱ በሰላም አደረሳችሁ። የዘንድሮው የጌታ ልደትን በዓል በልዩ ሁኔታ
በቦታው እናከብራለን። ከዋዜማው ጀምሮ በቤተልሔም በኤፍራታ አደባባይ ምስጋናው እንደ ወንዝ ይፈሳል። ከሊቀ ጳጳሱ ከብዙ ክርስቲያኖች ጋር አብሮ በመሆን በልዩ ልዩ መንፈሳዊ ዝግጅት በዝማሬ ደምቀን እናከብራለን። ከበዓሉ በተጨማሪ በመላ እስራኤል የሚገኙ ቅዱሳን መካናትን እየጎበኘን እየተሳለም በረከትን እናፍሳለን። ከሊቶስጥራ እስከ ጎልጎታ ጌታችን መከራ ሕማሙን የተቀበለበትን 14ቱን ምዕራፎችን እመቤታችን የተገነዘችበት ጽርሐ ጽዮንን የተቀበረችበት ጌቴሰማኔን ጌታችን ምስጢረ ምጽአቱን ያስተማረበትን ሐዋርያት እያዩት በ40ኛው ቀን ያረገበትን ታላቁን ጸሎት አባታችን ሆይ ያስተማረበትን ደብረ ዘይትን እናያለን። ፈጣሪ በፍጡር የተጠመቀበትን ዮርዳኖስን፣ ብርሃነ መለኮቱን የገለጸበትን ደብረ ታቦርን፣ ውሃ ወደ ወይን የተቀየረበትን ቃና ዘገሊላን እንዲሁም በርካታ መካነ ቅዱሳንን እየጎበኘን እየተሳለምን በረከት እየተጎናጸፍን 10 ቀናትን በእስራኤልና በጆርዳን እናሳልፋለን። ከኛ ጋር ለመጓዝ የፈለጋችሁ በሙሉ ሁላችሁም ከስክሪኑ በታች በሚሄዱት ስልኮች እየደወላችሁ ከወዲሁ እንድትመዘገቡ መንፈሳዊ ጥሪያችንን እናቀርብላችኋለን። ልዩነታችን መንፈሳዊነታችን። ኤላኮቴትና ቋንቋይነሽ ሚዲያ በጋራ ያዘጋጁት መንፈሳዊ ጉዞ ወደ ኢየሩሳሌም እንግዲህ እንደ መግቢያ መሆኑ ነው። እግዚአብሔር ይስጥልኝ። እግዚአብሔር ይስጥልኝ። ጋሽ ምርካ ክርስቶስ አድማሱ ጀንበሬ የምንወዳቸው የሁለገቡ ሊቅ የመላከ ብርሃን የሊቀ ጠበብት መጋቢ ምስጢር በሚል በተለያየ ማዕረግ ቤተክርስቲያን ሾመቻቸው አባታችን የአብራክ ክፋይ ድካሞን ተቋቁመው ጊዜዎትን ሰውተው ቤቶ ቁጭ ብለው ጠብቀውን ይህንን ቆይታ እንድናደርግ ስለፈቀዱልን አምላክ አበው ያክብርልን፣ ረጅም እድሜን ከጤና ጋር ያደርግልን። አሜን። እኔም አመሰግናለሁ። ክቡራን ተመልካቾቻችን፣ የቋንቋ አይነሽ ሚዲያ ቤተሰቦች፣ በዛሬው ዝግጅታችን ከየኔታ አድማሱ ጀንበሬ የመጨረሻ ልጅ ጋር ያደረግነው ቆይታ ይህን ይመስል ነበር። ከእኛ ጋር ስለቆያችሁ እናመሰግናለን። በሌላ ጊዜ በተመሳሳይ ወይም ለየት ባለ ርዕሰ ጉዳይ እስከምንገናኝ ድረስ ሰላም እግዚአብሔር ከሁላችን ጋር ይሁን። ሰላም